አንድ ጥያቄ ልጠይቅህ። ክርስቶስ ለዓለም አልሞተም ቢል አንድ ሰው መጀመሪያ ክርስቶስ ለዓለም ሞቷል ብለህ ታምናለህ አንተ? ለዓለም ሁሉ ለዓለም ሁሉ ነው የሞተው ክርስቶስ? እሺ አንድ ሰው ተነስቶ አይ ለዓለም ሁሉ አልሞተም ለተመረጡ ሰዎች ብቻ ነው የሞተው ቢል ትክክለኛ ወንጌል ከመጽሐፍ ቅዱስ የሆነ ትምህርት ነው እያስተማረ ያለው ወይስ ከመጽሐፍ ቅዱስ ያልሆነ ትምህርት? ማለት ሰው ሁሉም አማኝ አንዱ ለምሳሌ አንድ ኦርቶዶክስ ስላጠፋ ወይም ስለተሳሳተ ሁሉም ኦርቶዶክስ ተሳስተዋል ማለት አይችልም። ስለ ኦርቶዶክስ አይደለም የጠየቁ እየሰማኸኝ ነው? የፈለኩት እኮ አልገባህም ወንድሜ። አይደለም የጠየቁን ቆይ አንዴ ስማ። ስለ ኦርቶዶክስ አሁን ስለ ቤተ እምነት አልጠየቁም። እኔ ያልኩ ለዓለም ሁሉ ሞቷል ብዬ ነው ማምነው። መጽሐፍ ቅዱስም ይህን ያስተምራል ብለኸኛል አይደል? ይሄ መጽሐፍ ቅዱስ ትምህርት ነው ክርስቶስ ለዓለም ሞቷል የሚለው። በጣም አሪፍ። ይህንን የሚቃረን አንድ ሰው መጣና ክርስቶስ አይ ለዓለም አልሞተም ቢል ወንጌሉ ነው ለዓለም ሞቷል የሚለውን ወንጌል ክዶታል ወይስ አልካደም ነው ጥያቄ? ክዶታል እንጂ ክዶታል። በጣም አሪፍ፣ በጣም ጎበዝ። ቃለ ሕይወት ቤተክርስቲያን ወይም ደግሞ ቃለ ሕይወት ቸርች ታውቃታለህ? አውቀዋለሁ። እነሱ ለተወሰኑ ሰዎች ብቻ ነው የሞተው የሚል ትምህርት አላቸው። ስለዚህ ቃለ ሕይወት ቤተክርስቲያን ክርስቶስን ክዳለች ማለት ነው አይደል? በአንተ አሁን ባልከኝ ሐሳብ እንደዛ የሚያስተምር ከሆኑ እንደ ሰው ተሳስተዋል። ግን እኔ የምለው ተሳስቷል። አድምጠኝ። የሰው አመለካከት አልገባህም። የሰው ስህተት አንድ ሰው ወይም የተወሰኑ ሰው ስለተሳሳቱ ተሳስተዋል ሁሉ ማለት ነው። እያወራሁት ስለ ቸርች ነው እያወራሁ ያለሁት ወንድሜ። ቅድም ምን ብለህ አሁን ለቃልህ የምርም ለመጽሐፍ ቅዱስና ለቃልህ ትታመናለህ ወይስ ደግሞ ሰውን ነው የምታመልከው የሚለው? ቆይ አንዴ ተረጋግተህ። አሁን ወደ ቃለ ሕይወት ቸርች ስመጣልህ ፓኒክ ሳትሆን ተረጋግተህ ቅድም ስታወራ እንደነበረው እየተሰማማን እንቀጥል። ቅድም ለቃልህ እና ለእግዚአብሔር ቃል ትታመናለህ ወይስ ደግሞ ሰውን ነው የምትከተለው የሚለው አሁን ነው የሚለየው። ባይዘው ቅድም ምን ብለኸኛል? ቆይ አንዴ ስማኝ ልጨርስ አንዴ ልጨርስ ታወራለህ። ቅድም ምን ብለኸኛል? ኦኬ ላስታውስህ። አንድ ሰው ክርስቶስ ለዓለም ነው የሞተው ብሎ ወንጌል እየተናገረ ወይም ደግሞ መጽሐፍ ቅዱስ እያስተማረ ይህንን ወንጌል ተቃርኖ የሆነ ሰው አይ ክርስቶስማ ለዓለም አልሞተም ቢል ይህንን ወንጌል እየተቃወመ ነው ወይስ አይደለም ብዬ ስጠይቅ አረ እየተቃወመ ነው እንጂ። ስለዚህ ወንጌሉን ክዷል ወይስ አልካደም ስል ክዷል አልከኝ። በጣም ጥሩ። ስለዚህ በዚህ ሲሎጂዝም ወይም ደግሞ በዚህ ፕሬሚስስ መሰረት ኮንክሉዥናችን ምን አደረግን? ማንኛውም ሰው ክርስቶስ ለዓለም አልሞተም ቢል ክርስቶስ ለዓለም ሞቷል የሚለውን የወንጌልን ክፍል እየተቃረነ ነውና ክዷል ብለን ተስማማን። ዘንድ ይሄንን ትምህርት የምታስተምረው በቸርች ደረጃ ማነች አልኩ? ቃለ ሕይወት የምትባል ቸርች አለች ከፕሮቴስታንቶች ማለት። ስለዚህ በዚህ በአንተ አርጊመንት በአንተ ሀሳብ መሰረት ቃለ ሕይወት የክርስቶስን ወንጌል ክዳለች ወይስ አልካደችም? ይሄ ነው ጥያቄ። ክዳለች። እንደዚህም ተባረክ። ጴንጤ ሁሉ ወንጌል ይቀበላል ብሎ ነበር የጀመረው። ቃለ ሕይወት ፈረሰ። ቃለ ሕይወትን አፈረሰ። አንድ ቸርች፣ አንድ ሙሉ ቸርች ክርስቶስን የምትቃወም አንድ ሙሉ ቸርች አለ። ሁለተኛ መካነ ኢየሱስ ልምጣ። ማስረጃ ላሳይ። ማስረጃ በጣም ደስ ይላል። ባይዘው ማስረጃ የሚጠይቅ ሰው በዘመናችን ፕሮቴስታንት ሆኖ ማስረጃ የሚል በጣም ደስ ይላል። ማስረጃ እንደ ጦር የሚፈሩ እየሆኑ ስላስቸገሩ ማለት ነው። እሺ ሄር ዊ ጎ። ማስረጃውን አንዴ እንክፈት። ፓስተር ስሜነህ ቃለ ሕይወት ቤተ ክርስቲያን ፓስተር የተከዳ እውነት የሚል መጽሐፍ አላቸው። እሱን አንዴ ልክፈት። ምናልባት መኩ ቤት ከሆንክ መጽሐፉን መክፈት ትችላለህ። ቤት ከሆንክ መጽሐፉን አትመልስም ሰውዬ። መጽሐፍ አለ አለቃ። ኦኬ ክፈተው። እኔ በፎቶ እንትን ከምል በፎቶ አለኝ፣ ግን በፎቶ ከሚሆን በመጽሐፍ ቢሆን ጥሩ። እሺ አንዴ ገጽ ስንት ይወዴ
ገጽ 90 ላይ ነው። ገጽ 90 ወደ 53 ከሁለት አንዱ ነው መሰለኝ። የዘጠናው ኦኬ። የ53ቱ መጀመሪያ 53 ምናምን አካባቢ የ53 እሺ ይታይ ማን ነው ጻፊው? ያው በትልቁ ስሙ ነው የሚታይ ከሆነ ያው ስሙ አለ እዛ። ፓስተር የሚሉት ነው ማሳየን፣ ፓስተር መሆኑን አሳየን። ይኸው ፓስተር መሆኑን ታዲያ ፓስተር የሚል አምጣልኝ። እሺ በውስጥ አንብብለት። እሺ መግቢያ አካባቢ ወይ አካል አሳየን ብያለሁ። ይኸው ፓስተር ስሜ ታደሰ ይባላል። ስሜ ታደሰ ማለት ፓስተር ነው። ያየሁት አይደለም እያየሁት አይደለም። ፓስተር የሚል አምጣልኝ። ታደሰ ስሜ ታደሰን ታውቀዋለህ? ወረዚ ታደሰ ፓስተር የት አለ? ፓስተር መሆኑ የየትኛው ስም ብዙ ነው ያሉት? አገልጋይ መሆኑን ፈልገህ ነው ወንድሜ? እንትኑ አይ ቲንክ መግቢያው አካባቢ አለ መሰለኝ። ቆይ ስሙ ፓስተር የሚል እየፈለገ ነው። ስሜ ታደሰ ፓስተር ነው፣ የቃለ ሕይወት ፓስተር። ግዴታ ፓስተር ብሎ መጻፍ አይጠበቅበትም። እሺ አይ ቲንክ መግቢያው አካባቢ ኦር መጨረሻው አካባቢ እስቲ ያለ ይመስለኛል ካልተሳሳትኩኝ። ባይዘው በቪዲዮም በኋላ ያሳይሃል። ኢዮባ ስለሱ መጽሐፍ የተሰጠ ምስክርነት አለ፣ ሪፍሌክሽን አለ፣ እሱም ታያለ። እሺ አሁን ወደ መጽሐፉ ይታያል። ዋዴ ይታያል ብቻ እያነበብክ ላዩን በደንብ አዳምጥና እያነበብክልን ነይባ። እሺ ላንብብልህ ወዳጄ፣ ትሰማለህ? ምን አልከኝ? የረብሽ ድምፅ አለ እሱ ጋር መስማት። ቆይ ስምህ ግን ማን ነው? እንትን ላይሆን እያልን ከምንጠራው ስምህ ማን ነው? ቆይ ዳዊት እባላለሁ ወንድሜ። ዳዊት። እሺ መልካም። ድምፅ እየታፈነ ነው። ጫጫታ ምናምን ካለ ትንሽ ራቅ ብትል ጥሩ ነው። ትንሽ ድምፅ እየራቀ ስለሆነ። እሺ ዳዊት ይሰማሃል አይደለ? ኢዮባ በጣም መልካም። እሺ እያየው ነው፣ እያነበበ ነው፣ ያነብልናል። እያየ ተከታተለው። ስማ ቀጥል ኢዮባ። ያው በደንብ አድርገህ ተመልከት። መጽሐፉ ራሱ ነው የተከዳ እውነት ገጽ 53 ላይ ነው ማነብልህ። አጠር አድርጌ እንደዚህ ይላል። ከዚህ ጋር ልጀምርና ታዲያ ለመረጣቸው ለእነርሱ ኢየሱስ ክርስቶስ ራሱ የእነርሱ መተላለፍ በሞቱ ሊያነሳ ይሰቀላል ይሞታልም። ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ በደንብ አድርገህ ስማ። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ለክርስቶስ የሞተው ለእገሌና ለእከሊት ነው ሳንል፣ ወይም አመርሃ ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ሰምተሃል? እሺ ሰማህ? ምን እንዳለ ሰምተዋል? ዳዊት ምን እንዳለ? አዎ ምንድን ነው ያለው? ክርስቶስ የሞተው ለማን ነው ይላል? እሺ ማጠቃለያ ወደ ታች ውረድ። ያው ያብራራቸዋል። ለምንድነው ክርስቶስ የሞተው ያለ ልዩነት ሰውን ሁሉ አላዳንም? ለምንድነው የምንለው? ክርስቶስ የሞተው ለእከሌና ለእከሊት አይባልም። ለምን እንዳለ ምናምን የሚያብራራበት ነው። የቃለ ሕይወት ትክክለኛ እምነቷ ግን መላይ ያለው ነው። ምንድነው የሚለው? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ያው የመጀመሪያው የሚለው ታችኛው ወርደ ምንድነው የሚለው? ታችኛው እሷን ብቻ ይዘህ ነው የደረበኝ። አይሆንም ነው የሚለው። አይሆንም ምክንያቱም ይላል። ምን አይሆንም ይላል። ቀጥል። ምን ይላል? ቆይ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ወይስ አይደለም? አንተ ዳዊት እሱ ብለው አይደለም። ከዛ መደምደሚያ እኮ አስቀመጠልህ። የመጀመሪያው ይላል። ቀጥል። አይሆንም መደምደሚያውማ ቆይ አንዴ መጀመሪያ መደምደሚያው ሰውን ሁሉ ሳይሆን የተወሰኑ ሰዎችን ነው
ማለት ለተወሰኑ ሰዎች ነው የሞተው ብለን ነው የምናምነው ነው የሚለው መጨረሻ። መጀመሪያ ግን ምንድነው የሚለው? ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አንልም ይላል። እሺ እሺ መጀመሪያው አንብብልኝ። መጀመሪያው አይሆንም፣ ምክንያቱም ክርስቶስ ለሰው ሁሉ ከሞተ ይላል። አንብበው። የሚጠፋ የለም ማለት ነው ይላል። እሺ ትክክል ነው። ገባበት እኮ አይሆንም፣ ምክንያቱም ክርስቶስ ለሰው ሁሉ ሞቷል ካልን ሰው ሁሉ አይጠፋም እያልን ስለሆነ ለሰው ሁሉ ሞቷል አይባልም እያለ ነው። ትቀበለዋለህ ዳዊት? አይሆንም የሚለው አይሆንም አይልም እንዴ? መጀመሪያ ላይ እስኪ ያሳየው በደንብ ዮባ። ትንሽ አይሆንም የሚለው ይታያል መጀመሪያ ላይ። አይሆንም ማለት አይደለም፣ እንደዛ አይሆንም አይባልም እንደማለት ነው። ትክክል ነው። አይሆንም ምክንያቱም ይላል ክርስቶስ ሁሉ ለሰው ሁሉ ይላል ለሰው ሁሉ ከሞተ ድምጽ ባይዞ በጣም ነው እንትን እያለ ያለው እየታፈነ ያለውና ክርስቶስ ለሰው ሁሉ ሞቷል የማይባልበት ምክንያት እየተናገረ ነው። ክርስቶስ ለሰው ሁሉ ሞቷል አይባልም በአንተ አስተምር። ለሰው ሁሉ ከሞተ የሚጠፋ የለም ማለት ነው። እና ትክክል ማለት ስለዚህ ለሰው ሁሉ አልሞተም ነው ያንተ ሐሳብ? ሞተዋል። ስለዚህ እሱን ካመነ አይጠፋም ለማለት ፈልገው እኮ ነው። ለሰው ሁሉ አልሞተም፣ ለሰው ሁሉ ሞቷል ካልን ሰው ሁሉ አይጠፋም እያልን ስለሆነ ለሰው ሁሉ ሞቷል አይባልም እያለ እኮ ነው። እንጨርሰው። ቆይ ትቀበለዋለህ? የመጀመሪያው ሐሳብ ትቀበለዋለህ? ተቀበላለሁ። አውዱ በደንብ አድርገን ማንበብ ካለብን አርስቱ ይዘል ምን ክርስቶስ ለሰው ሁሉ አልሞተም ብለህ ትቀበላለህ ወይ? ዳዊት አታድርቀን። ሁሉ ሞተዋል ወንድም፣ አራት ነጥብ ነው። አልተራከርም በዚህ ሀላይ ግን ለሰው ሁሉ ሞቷል አይባልም እያለ ነው። ትቀበለዋለህ? አታ ወንድም እሱ ለማለት የፈለገው መጀመሪያ እንደዚህ ለማለት የፈለገው አስቀምጧል። ለሰው ሁሉ ሞቷል አይባልም ብሎ ለማለት የፈለገው አስቀምጦታል። አንተ ለሰው ሁሉ አልሞተም ብለህ ታምናለህ ወይስ አታምንም? ማጠቃለያ እኮ ዘግቶታል እሱ። ሁሉም እንደዚህ ካለ በኋላ ማጠቃለያው ነው ደግሞ እናሳያለን። ማጠቃለያው ክርስቶስ የሞተው ለተወሰኑ ሰዎች ብቻ ነው ይላል። ማጠቃለያው ይሄ ነው። እሺ ሁለተኛው እስኪ አንብብልኝ። ነው ማጠቃለያው። እባክህ ማጠቃለያውን አንብበው። አርስቱ መጽሐፍ አርስቱ ይዘህ እኮ መከራከራት ለምን እንደበለተ ወይኔ እሺ ቆይ የካልቪን አምስቱ ቱሊፖችን ታውቃቸዋለህ? አላውቃቸውም። እስኪ ንገረኝ ምንድን ናቸው? ቱሊፕ የሚለው ትምህርት አታውቀውም? እሺ ግን ይህን ትምህርት ሳታውቅ ሁሉም ፕሮቴስታንት ድነዋል የክርስቶስን ትምህርት ይቀበላሉ እያልክ ነበር። ቱሊፕ ማለት ሊሚትድ አቶንመንት የሚል ትምህርት አለው። ሊሚትድ አቶንመንት ምን ማለት ነው? መልስልኝ አንተ ጨርሰህ። ውሱን ቤዛዎት ማለት ነው። ክርስቶስ ቤዛ የሆነው ለተወሰኑት ብቻ ማለት ነው። ይሄ ትክክለኛ መጽሐፍ ቅዱሳዊ ሐሳብ ነው። ክርስቶስ ቤዛ የሆነው ለተወሰኑ ሰዎች ብቻ ነው የሚል ትምህርት ነው። ይሄ መጽሐፍ ቅዱሳዊ ሐሳብ ነው ወይስ አይደለም? ስለዚህ ለተወሰኑ ሰዎች ነው ቤዛ የሆነው የሚለው ትምህርት ከመጽሐፍ ቅዱስ ጋር ይቃረናል ወይስ አይቃረንም? አሁን ያልገባህ ነገር አለ። እኔ ምን ያህል ይቃረናል ወይስ አይቃረንም? ዮሐድዬ አይ ቲንክ አማርኛ የሚያስቸግር ዴቭ ትግርኛ ነው የምትሰማው አይደለ? በቃ በትግርኛ ተናገር፣ ይረዳሃል። ችግር በትግርኛ ተናገር። የሚናገረው የገባው አይመስለኝም። አንደኛው ላይ የተናገረው የገባው አልመሰለውም። እሺ አነ ዝብሎ ዘለኹ ተረዲካዲ መጽሐፍስ አርእስቲ ጥራሕ ኣይኮንካ ትፈልጦ ውሽጢ ዲክላኣት ኢኻ ኣንቢብካ ዓውዱ ርኢኻ ኢኻ ትፈልጦ እምበር ርእስቲ ንስኻ ስለዘምፅኻለ ኣነ ነዚ ሰብ እዚ ኣብ ልዕሊ ከምዚ እዩ ኢለ ክውስን ዝኽእል ሰብ ኣይኮንኩን። ምክንያቱ ንፍርደሽ ይኩን ዝለዓለ ኣነ መፅሓፉስ ብሙሉእ ኣንቢበ ካብ መጀመርያ ክሳዕ መወዳእታ ተረዲአ ተዓውዲየ ክዛረብ ዝኽእል። ንስኻ ግን ተምፀለይ ዘለኻ ማእኸል ኢኻ እሺ ዳዊት
ዳዊት አሁን አንተ የተናገርከው አማርኛ በደንብ ስለምሰማ እኔ በአማርኛ ላውራና አሁን አንተ ያልከው መጽሐፉን በሙሉ ላንብበው እና ልረዳው የሰውየው ሐሳብ እንደዛ ሲሆን ነው መረዳት የምችለው እያልክ ነው አይደለ? በጣም ጥሩ። ራሱ አሁን አንተ ያመንከውን እምነት እሱ ከሚያምነው እምነት የተለየ ከመሆኑ የተነሳ እኔ የማመልከው ኢየሱስና አንተ የምታመልከው ኢየሱስ የተለያየ ነው ብሎ ራሱ በግልጽ ስለሚናገር ቁጥር 9 አንብብልን። አሁን ኢዮባ የሱ ራሱ አንተ ለሁሉም ቤዛ የሆነው ለዓለም ነው የሞተው የሚለው ትምህርትና እርሱ ደግሞ ለተወሰኑ ሰዎች ብቻ ነው የሞተው በሚለው ትምህርት ስለምንለያይ አንተ የምታመልከው ኢየሱስና እኔ የማመልከው ኢየሱስ የተለያዩ ናቸው ብሎ በግልጽ ይናገራል ራሱ። እሺ ቁጥር 9 አንብብልን። ገጽ 90 ማለት አፋን አውርጃ አነባታለሁ። እሺ ፒዲኤፍ ሳይሆን ገጽታ አጋጣሚ አርሜናውያን የሚባሉት ኔትወርክ ነው አይደለም። ቀጥል፣ እሱ ነው። ኦኬ እሺ መጽሐፉን ስታነብ ይሄኛውንም እንድትረዳው ክርክሩ ምንድነው? አርሜናውያን የኢየሱስ ሞት ላይ ከካልቪኒስቶች የተለየ ትምህርት ነው ያላቸው። ስለዚህ ምላሽ እየሰጠ ያለው ለአርሜናውያን ነው እና እነሱ ለዓለም ሞቷል የእናንተ ስህተት ነው ይሏቸዋል፣ መጽሐፉ እንደሚለው ማለት ነው። ስለዚህ እሱን እየተቃወመ ነው። እንደዚህ ይላል እዚህ ጋር ተመልከት። ይህም ቢሆን ግን ጸጋን መተንተን እንዲሁም የካልቪኒዝምን የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤንን ነው። እንደ እውነቱ ከሆነ የአርሜናውያን ኢየሱስና የካልቪኒስቶቹ ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ላብስራችሁ ይላል። የማንና የማን ኢየሱስ ለዓለም ሞቷል የሚለውና ኢየሱስ ለዓለም አልሞተም የሚለው የተለያየ ኢየሱስ እንደሆነ ላርዳችሁ ወይም ላብስራችሁ ይላል። ይሄው ወዳጄ። ኦኬ እሺ፣ ቴንክ ዩ ዮባ። ሰምተዋል ዳዊት? ሚዩቱን አንሳው። እያዳመጥከኝ ነው? አዎ እየሰማን ነው። ሰምተዋል አሁን የተነበበውን? አዎ ሰምቼዋለሁ። መጀመሪያ እኔ ሁሉንም ማንበብ አለብኝ ውስጡን ሳላቅ ላይ አይቼ የምፈርድበት ነገር የለም። አሁን አንብበና እሺ፣ አልቀበለውም ብለሃል። ጥያቄ ልጠይቅህ ለአንተ አንዴ ትጠይቃለህ። ቆይ አንዴ። ምክንያቱም እንዴት መሰለ ዴቫ፣ አሁን በጣም ሃስት ጀነራላይዜሽን የሆነ ኦርቶዶክስ ክርስቶስ አታውቅም ብለህ ስለተናገር ክርስቶስ ለማታውቁ ጥያቄ መጠየቅ ሳይሆን አንተ አውቃለሁ ብለህ ሶኮልድ ስለምታስብ ጥያቄ መቀበል ያለብህ አንተ ነህ። ስለዚህ የመጀመሪያው የቃለ ሕይወት ትምህርት አልቀበለውም ብለሃል፣ ከወንጌል የሚቃረን ነው። በጣም አሪፍ። ጥምቀት ለድህነት ነው ብለህ ታምናለህ ዳዊት? ሚዩት አድርገው ወዳጅ። ቆይ አንተ ጥምቀት ለድህነት ነው ብለህ ታምናለህ? ላዮን ዴቫ ቆይ በቃ አይ ቲንክ ከዴቭ ጋር ወይ ሌላ ጊዜ አመቻችቶ ምናምን ቢመጣ አሪፍ ነው። በደንብ ብንፈልግ እኮ ነው ወንድሜ። ምንድን ነው የምትቸኩለው? ልትመልስልኝ ልጠይቅህ። ጥያቄ እኮ ነው። ጥያቄ ለምን ትጠላለህ? ጥያቄ ጠልተን አይደለም። ተረጋጋና። ጥሩ እኮ ነው እያወራን የነበረው። እያንዳንዱ ባይዘወይ እያንዳንዱ ፕሮቴስታንት እንዳልዳነ በደንብ ባሳይ በጣም ነው ደስ የሚለኝ። ግን አንተ ያለበት ቦታና የሚለው መጽሐፍ ቅዱስ እስካምጣልኝ እሱን አምጣልኝና ልቀበለ። እሺ ይሄንን የሚያምን እስኪ እሱን አምጣልኝና መጽሐፍ ቅዱስ ላይ እሺ ቆይ እሺ ይሄንን የሚያምን ክርስቲያን አይደለም ብለህ ታምናለህ? ማርያም አድርጋለች የሚለው እኔ እኮ የጠየኩህን አልመለስክልኝም። ማርያም ከሞት ተነስታለች ልመልስልህ ነው። ይሄን የሚያምን ሰው አልዳንም ብለህ ነው የምታምነው? ዳዊት ሚዩት አታርገው። ቆይ መልስልኝ። ሚዩት ነህ። ማይክን ክፈተው። ለዚህ ነው ባይዘዌይ ነው ፍሬሽ ስለሆነ ካልተመቸህ ሌላ ጊዜ ከኦርቶዶክስ የወጣበት
ያን ስለሆነ መልስልኝ፣ ከመጽሐፍ ቅዱስ ውስጥ አምጣልኝ። ማርያም ከሞት ተነስታለች የሚል ከየት ነው ያመጣችሁት? መልስልኝ። እሷን ከመለስክልኝ እኔ አሁን ኦርቶዶክስ ሆነ። እሺ፣ ስለዚህ እንዲህ ብሎ የሚያምን አልኩ ከኦርቶዶክስ ለመውጣቱ ይሄ ስለሆነ ምክንያት እንዲህ ብሎ የሚያምን ክርስቲያን አይደለም ብለህ ነው ወይ የምታምን? ወንድሜ ሞቶ የተነሳው ኢየሱስ ክርስቶስ ብቻ ነው። እንዴት አድርጋና ሞት የተነሳው? መልስልኝ። ኦኬ፣ ስለዚህ እንዲህ ብሎ የሚያምን ክርስቲያን አይደለም ወይ? ቀጥታ የምጠይቅህን ለምን አትመልስም? ወይኔ በኢየሱስ አንተ ምንድነው ወንድሜ? አሁን ቅድም ቃለ ሕይወት ቤተክርስቲያን አልነበረ የጣልከው? አሁን ደግሞ መካነ ኢየሱስ እንዴት እንደምጥላት ላሳይ ነው። ባይዘይ መካነ ኢየሱስ ማርያም አድርጋለች ብላ እንደምታምን ታውቃለህ? አንተ ማርያም ከሞት ተነስታለች የሚል አምጣልኝ መጽሐፍ ቅዱስ። ከሞት ተነስታ አድርጋለች ብለው ያምናሉ። መካነ ኢየሱስ ወይም ደግሞ ቆይ ቅድም ፕሮቴስታንቶች ሁሉ ወንጌል አማኞች ናቸው ድነዋል እያልክ ነበረ። መካነ ኢየሱስ ድንግል ማርያም ከሞት ተነስታ አድርጋለች ብለው ያምናሉ። ክደዋል ወይስ አልካዱ? ለመከራከር እኮ አይደለም የመጣ እኔ የምልህን እውነቱን ማርያም ከሞት ተነስታለች። ዳዊት ስማ መጀመሪያ ክደዋል ወይስ አልካዱም ነው ጥያቄ። መጀመሪያ እኮ እኛ ማለት ከቤተ ክርስቲያን የወጣሁበት ዋነኛው ምክንያት ይሄ ነው ስላልክ ምክንያቱ የሄድክበት ቸርች ራሱ ይሄንን የሚቀበሉ ስለሆኑ እንዲህ የሚቀበሉ ከሆኑማ ከነሱም ልትወጣ ያስፈልግሃል ማለት ነው። ምክንያቱም ከኦርቶዶክስ የወጣ አንዴ ረጋ በል ተረድተህ ከሆነ ስለዚህ መካነ ኢየሱስ እንዲህ ብላ በማመኗ ድንግል ማርያም ከሞት ተነስታ አድርጋለች ብላ በማመኗ ክዳለች ወይስ አልከ? ቆይ ለምን ደው ምተው ከቤተ ክርስቲያን ለምን ተዋዋለሁ? ከቤተ ክርስቲያን የወጣሁበት ምክንያት ይሄ ነው ስላል ከመካነ ኢየሱስ እንዲህ በማመን ቆይ ስማ ዳዊት፣ ተደርባ አታውራ። ቆይ እሺ፣ ተደርባ አታውራ። ቆይ ተረጋግተህ ስማና፣ ይሄ ትልቅ ነገር ነው የተናገርከው። ከቤተ ክርስቲያን የወጣሁበት ትልቁ ምክንያት ይሄ ነው ብለሃል አይደል? ስለዚህ ከቤተ ክርስቲያን የወጣ ስለ ምልጃ ቆይ አንዴ መጀመሪያ ከርዕስ ወደ ርዕስ አትዝለን። መጀመሪያ ስለ እርገት ነው፣ ስለ መነሳትና ስለ ማድረጓ ነው። ስለዚህ ማንም የተነሳ የለም ያረገ የለም በሚለው ትምህርት ከቤተ ክርስቲያን ወጥቻለሁ ብላል። እሺ ያዝኩልህ። መካነ ኢየሱስ እንዲህ ብላ ስለምታምን ከመካነ ኢየሱስ ቤተ ክርስቲያን ጋር ህብረት አላደርግም፣ ትክክለኛ ቤተ ክርስቲያን አይደለችም ብለህ ታምናለህ ወይስ አታምንም? መልስልኝ። ምን ድገምልኝ ጥያቄው። መካነ ኢየሱስ ማርያም አድርጋለች ብላ ስለምታምን ቤተ ክርስቲያን አይደለችም ብለህ ከእሷ ጋር ህብረት አላደርግም ትላለህ ወይስ አትልም? አንተ ወንድሜ አሁን የቤተ ክርስቲያን ስለ ቤተ ክርስቲያን አይደለም ወንድሜ፣ መልስ አይሆንም። ቀጥታ መልስ። መጽሐፍ ቅዱስ ታላላታ መልስ። አሁን የጠየቅኩህን ብቻ መልስ። መጽሐፍ ቅዱስ ነው የማምነው። እኔ መጽሐፍ ቅዱስ አምኜ ነው የተከተልኩት። በቃ ክርስቶስ ነው የማምነው። ሃይማኖት አይገድበኝም። እኔ ዳዊት አሁን አዳምጠኛው ምናልባት የምናወራው ነገር ሰው እንዴት ሁሉም እንዴት ይጮሃል? ግን በእናትህ ዳዊት ተረጋጋ። ዳዊት ኧረ መድኃኒዓለም ዳዊት ኧረ እባክህን ስማ። ኧረ በጣም ከባድ ነው ግን ምንፍቅና እናንተ ሰውዬ። የሚጠይቀው የውሃድ ግን ገብቶሃል? ግን የሚጠይቀውን ጥያቄ በቀላል መንገድ እኮ ነው እየመለሰልህ ያለው። በማይከብድ መንገድ እኮ ነው። እኔ ከኦርቶዶክስ የወጣሁት አልክ። ዴቭ አማርኛ ትሰማለህ አይደለ? አንተ ትግርኛ ስታወራ እኮ እየሰማንህ ነው። እኔ ከኦርቶዶክስ የመጣሁበት ምክንያት ማርያም አርጋለች፣ ከሞት ተነስታለች የሚል ትምህርት ተቃውሜ ነው። አንተ ይህንን ትምህርት ከኛ ተቃውመን ወጣው ስትል መካነ ኢየሱሶች ድንግል ማርያም ከሙታን ተነስታ አርጋለች ብሎ ያምናሉ። አንተ የገባህበት ቤተክርስቲያን ኦርቶዶክስ ይህንን ስለምታመን ተቃውሟት ወጣ። የገባህበትም ፕሮቴስታንት ወገን አንዱ አንጃ እንዲህ ብሎ ያምናል። ከነዚህ ልትወጣ ነው ወይ? እንዲህ ስላሉ ነው። አሁን በቀላሉ መልስ። አንተ ይህንን ሚዩትን አንሳና ዳዊት አለ
በቃ እሱ ተወው። በቃ ሌላ መጽሐፍ ቅዱስን ማርያም ከሞት ትነሳለች የሚል አምጣልኝ። ሰምተሃል? ቆይ አንዴ ሰምተሃል? ዲያቆን ያሉን ወደ ኢየሱስ አጠር ያለ ጥያቄ ነው። ወደ ሰምተሃል ወይ ዳዊት? እሺ አንዴ ሰምተሃል ወይ? ወደ ኦርቶዶክስ እንድመለስ ትፈልጋለህ? ሰምተሃል ወይ ወንድሜ? ወደ ኦርቶዶክስ እንድመለስ ከፈለክ ፕሮቴስታንት የሆንከው አይ በቃ ዳዊት መቼ ነው ፕሮቴስታንት የሆንከው ዳዊት? ወንድሜ እኔ እኮ አልገባህም። ለምን ወደ ኋላ ትሸሻለህ? መጽሐፍ ቅዱስን አምጣልኝ። መቼ ነው ፕሮቴስታንት የሆንከው? እኔ ብዙ አድርጌያለሁ። በ15 ብዙ አድርጌያለሁ። 15 በላይ አድርጌያለሁ። 15 ዓመት በላይ 15 ዓመት በላይ ኦርቶዶክስ ያለው ኦርቶዶክስን ታውቃት ነበር? ኧረ ባለፈው 10 ብሎ ነበር። የስህተት ትምህርት ነው የምታስተምረው። ማርያም ኦርቶዶክስ እያለ ስለ ኦርቶዶክስ ትምህርት ታውቅ ነበር? ምንድን ነው ትምህርቷ? አንተ ወንድሜ ወደ ትምህርቱን እሱ መልስልኝ። እሱን ወደዛ ልምጣ። አማደ ሚስጥራት ምንድን ናቸው? አንተ መጽሐፍ ቅዱስ ለመሆኑ ታምናለህ? አምጣልኝ። ቁጥርና ምዕራፍ ስጠኝ ልቀበልህ። አይ ዲያቆኒ ጊዜ አንፍጅ። በቃ ዳዊት ቁጭ ብለህ አሁን ድንግል ማርያም አላረገች። አሁን ሚዩት አድርገውና ዳዊት ቁጭ ብለህ አሁን ቁጭ በለህ ተማር። ምክንያቱም ምን ኦኬ እንዳትወጣ ባይወጣ አሪፍ ነበር። እዚህ ሆኖ ቁጭ ብሎ ቢሰማ አሪፍ ነበረ። ከቅድም ጀምሮ ለምን መሰላችሁ አሁን በጣም መጮህ የጀመረውና መደንገጥ የጀመረው በዚህ ትምህርት ነው የወጣሁት አለ። ኦኬ ድንግል ማርያም አድርጋለች የሚል ትምህርት ስላለ በዚህ ምክንያት ወጥቻለሁ አለ። አንተ የገባህበት የፕሮቴስታንት ቸርች ግን እንዲህ የሚያምን እንዲሁም የፕሮቴስታንቶች ካውንስል መስራች የሆነችው መካነ ኢየሱስ በዚህ ትምህርት ነው የምታምነው። ዳዊት ቆይ ወንድማችን ዳዊትን እንትን በለውና ይስማ። ቆይ ይስማ ዳዊት ጠጋ ብለህ በደንብ ስማ እሺ። በዚህ ትምህርት ምክንያት ከሆነ የወጣኸው እዛ አሁን ህብረት የምታደርግበት ቤተክርስቲያን መካነ ኢየሱስ ይሄንን ትምህርት ትቀበላለች። ኦኬ ይኸው መስራቻቸው ሉተር ምን ብሎ እንደሚያምን ላሳየ። የ1522 ዓመተ ምህረት ሴርሞኑ ማለት ነው። ሴርሞኑ ሉተር ምን ብሎ ተናግሯል? There can be no doubt that the Virgin Mary is in heaven ይላል። ድንግል ማርያም በመንግስተ ሰማያት እንዳለች ምንም ጥርጥር የለውም ይላል። There is no doubt ምንም ጥርጥር የለውም የት እንዳሆነች in heaven ማለት ነው። ኦኬ how it happened we don't know እንዴት ነው ያደረገችው የሚለው አናቅም። and since the Holy Spirit has told us nothing about it we can make of in no article of faith እንዲህ ነው ያደረገችው እርገቱ እንዲህ ነው ምናምን ብለን ስለ እርገቱ እንዲህ ብለን መናገር እንኳን ባንችል እርግጠኛ የምንሆነው ነገር ግን ምንድነው አለ በመንግስተ ሰማይ ወይም ደግሞ በሰማያት እንዳለች የታወቀ ነው ማለት ነው። there is no doubt ማለት so assumption of Mary በደንብ ነው የሚያምነው ሉተር ማለት ነው። assumption of Mary ወይም ደግሞ ወደ ክርስቶስ ማድረጓል በደንብ ያምናል። ግን እንዴት ነው አስተራረጉ እርገቱ እንዴት ሆነ እንዴት ተፈጸመ አናቅም ብሎ በግልጽ ይናገራል ሉተር ማለት ነው። ሶ አሁን አንተ ህብረት ብታረግበት ቸርች ላይ ምን ያምናሉ ማለት ነው? assumption of Mary ማለት ኦኬ በ1527 ሴርሞኑም በግልጽ assumption of Mary ብሎ በግልጽ ሉተር ይናገራል። ኦኬ እሱ ድንግል ማርያም አሰንድ እንዳደረገች ያምናል። ግን ይሄ ሴሌብሪቲ ምናምን የሚለውን ግን ኦፍ ኮርስ ሴሌብሪቲ አያረጉም። በእርግጥ በማክበር ደረጃ ማለት ድንግል ማርያም ማድረጓ በሰማያት መሆኗ በሰማይ መሆኗ ማን ያምናል ማለት ነው? ሉትራን ቸርቾች ማለት ነው። ሉትራን ቸርቾች። ስለዚህ በዚህ ምክንያት ከሆነ የወጣኸው በዚህ ምክንያት ከሆነ ወጥቻለሁ ያልከው ሉትራን ቸርች ወይም ደግሞ መካነ ኢየሱስ ቤተክርስቲያን ደግሞ ይሄንኑ ትምህርት ትቀበላለች ታምናለች ማለት ነው። ከዚህ አንጻር እንድናየው ነው። አይ ቲንክ ዳዊት ቁጭ ብለህ ትንሽ ብትማር ጥሩ ነው። እንደዛ ነው።
ፍሬሽ የሆነ ይመስለኛል። አይ ቲንክ የቆየም አይመስለኝ። መኩሽ ይቀጥልሽ። አይ የሆነ አንድ ሀሳብ ለመጨመሪያ አይደል ቃልዮት ያሰማልን ይዋዴ ማለት የክርስትና መሰረትን ራሱ ለይቶ ያወቀ አይመስለኝም። ምንድነው ክርስቲያን የሚያደርገው ምንድነው ክርስቲያን የማያደርገው ለማለት ራሱ መሰረታዊ ነገሮችን ያወቀ አይመስለኝም። አሁን ከጴንጤ ጋር በነገራችን ላይ አሁንም በተደጋጋሚ የምንናገረው እኛ ከጴንጤ ጋር መሰረታዊ በሆነ በቅዱሳንና በሌሎች አይደለም ልዩነታችን በክርስቶስ ነው። አሁን ይህንን ሰው አምስቱ አዕማደ ምስጢራተ ቤተ ክርስቲያንን ታውቃለህ ተብሎ ተጠየቀ። መጀመሪያ ምንድነው ከቤተ ክርስቲያን ያስወጣ? እመቤታችን አድርጋለች ወይስ አላረገችም? እሱ አይደለም መሰረታዊ ነገር ወይም ደግሞ ቤዚክ የሚባለው ዶግማ የሚባለው። ክርስቲያን መጀመሪያ ክርስትናነቱን እንዴት ስላሴን፣ ስለ ስጋዌን፣ ስለ ጥምቀትን፣ ስለ ቁርባንን፣ ስለ ትንሣኤ ሙታንን ማወቅ ነበረበት። ግን አያቅም። ይሄንን በቃ መሰረት የሆነን ነገር አያቅም ጭራሹ ማለት ነው። ጥቅስ ይላል ድንግል ማርያም አድርጋለች ጥቅስ። በነገራችን ላይ ጥቅስ የመስጠት እንትን መሰረቱ እሱ አይደለም። ሐዋርያት የት እንደሞቱ ማለት መጨረሻቸው 12ቱ ሐዋርያት ሁሉም የት እዚህ ቦታ ነው ያረፉት እዚህ ቦታ ነው ተብሎ ተጠቅሷል። በጥቅስ ደረጃ ከተጠየቀ የት ነው የገባው ከዛ በኋላ ከሰበኩ በኋላ እንዴት ሆኑ ሐዋርያት አለ በጥቅስ ደረጃ አሁን ማለት እንዲህ ብሎ ኤክስፕሊሲትሊ የተቀመጠ አለ? አብዛኛው የለም። ጴጥሮስ እንዲህ ሆናል ቁልቁለት ተሰቅሏል ተብሎ አልተጻፈም። ቢኮዝ መጀመሪያ ስለ ክርስቶስ ከተጻፈ በኋላ ሐዋርያት እንዴት እንደሆኑ ሐዋርያን አበው ጽፎልናል። ስለ እመቤታችን ቅድስት ድንግል ማርያም፣ ስለ ድንግልናዋ፣ ስለ እርገቷ ሁሉም ነገር ደግሞ ከሐዋርያን አበው በኋላ ያሉት ሁሉ የጠቀሱልን ትልልቅ አባቶችን አለን። ያንን ማሳየት እንችላለን። ቢኮዝ ክርስትና ሲጀመር ታሪካዊ እንደመሆኑ ከዛ አንፃር እንጠቅሳለን ማለት ነው። እግዚአብሔር ይስጥልን። እሱ ጋር እሺ፣ ቃሉ ተሰማልን። መኩ ኦቦሌሳ ቁቤ ነጋርቱ እንዴት ነው ጅርቱ? አለን የቅድሙ መጽሐፍ ላይ መልስ ልመልስልህ ብዬ ቅድም ኢዮብ ያሳየን መጽሐፍ ነው። አዎ ፕሮቴስታንት ነኝ። ጥሩ ይቻላል። ቁቤ እሺ መጀመሪያ ኦቦሌሳ አንድ ጥያቄ ልጠይቅህ ቀለል ብሎ እንድንጀምር ያንተን ስታን ብንወቀው ክርስቶስ ለዓለም ሞቷል ብለህ ነው ወይስ ለተመረጡት? አይ ለዓለም ሞቷል። ክርስቶስ ለዓለም ሞቷል። እሺ እንደዚህ ብሎ ቢያምንስ አንድ ሰው ከተመረጠ በኋላ ነው አንድ ሰው አምኖ ራሱ ሚድ ነው ማይንዱ። የተመረጡት ሰዎች ራሱ ማመን የሚችሉት ከተመረጡ በኋላ ነው። እሱ ይመርጣቸዋል መጀመሪያ። እነዚያ የተመረጡ ሰዎች ያምናሉ። ካልተመረጡ ማመን እንኳን አይችሉም። ስለዚህ መጀመሪያ እግዚአብሔር መርጧል። ያን የመረጠው ነው የሚያምነው። ያ ያመነው ነው መንግስት ሳይት የሚገባው። የቀረው ግን ሲኦል ነው የሚገባው ብሎ ቢያምን ይሄ እምነት ወንጌል ነው? ወንጌል አይደለም። ይሄ ፌክ ነው። ወንጌል አይደለም። 100%። ኢዮብ ቀጥል። እሺ ክፈትልኝ። አሁን እዚህ ላይ ማለት ጥሩ። እሺ የትኛው መጽሐፉን ከፈትልኝ? የመጽሐፉ ቅድም ያወጣው መጽሐፍ ቅድም ያወጣው። እሺ ይሄው ሊዮን ጋር እያወራችሁ ነበራችሁት። ይሄ መጽሐፉ ምን ይላል? የመጀመሪያው የማን ጻፈው? ስሜ ታደሰ። በቃ ስሜ ታደሰ የጻፈው የኛ እምነት ፕሮቴስታንት በሱ ነው የሚመራው፣ በመጽሐፍ ቅዱስ ነው እንጂ ምን ያገናኘው ከመጽሐፍ ቅዱስ ጋር? የትኛው ዲኖሚኔሽን ላይ ናንተ? ዲኖሚኔሽን ሳይሆን የአንድ ግለሰብ የጻፈው መጽሐፍና መጽሐፍ ቅዱስ አንድ ላይ እንዴት ተገናኘና ጥያቄ ይጠይቃል። በመጽሐፍ ቅዱስ ነው እኛ የምንመራው። አሁን ለምሳሌ እኔ ብርሃነ ክርስቶስ ቸርች ነው እኔ የሚጠቀመው። እኔ እምነት እየተደማመጥን አይቻልም። ግባባ ርዕሱ ላይ እሺ እኛ ስናቀርብ ይኸውልህ መጽሐፍ ቅዱስ ይኸውልህ የማቴዎስ ወንጌል ብለን አላቀረብንም። አንድ የፕሮቴስታንት መምህር መጋቢ ስሜ ታደሰ ብለን ያቀረብነው። ስሜ ታደሰ ደግሞ የያዘው እምነት ከፕሮቴስታንት ሪፎርመሮች ውስጥ አንዱ የካልቪንም የትምህርት ነው። ስሜ ታደሰ የያዘው ማለት ነው። በቃለ ሕይወት የሚገኙ የሚያምኑት ማለት ነው። አንተ ደግሞ አሁን ያንተን ትነግረኝና ያንተ ትምህርት ራሱ ከየት ነው ሰው አልጻፈውም ወይ የሚለውን ደግሞ ማየት እንችላለን። አሁን የት ነህ አንተ? ህብረት ምታደርገው አዲስ አበባ ብርሃነ
ብርሃነ ክርስቶስ ቤተ ቸርች ብርሃነ ክርስቶስ ቸርች ነው። ብርሃነ ክርስቶስ መቼ ተመሰረተችው? ብርሃነ ክርስቶስ መቼ ተመሰረተችው? ዘመኑን ያላስታውስም እንጂ ሩቅ ነው። እኔ ራሱ ካመንኩ ወደ 18 19 ዓመት ነው። 18 ዓመት ሩቅ። ምናልባት አንተ ከማመን አንተ ከማመን እጥፍ ይሆናል። እሱ ዋጋ የለውም እኮ እሱ እኮ የኛ አርጉሜንታችን እኮ የዚህ መጽሐፍና መጽሐፍ ቅዱስ ነው። ዋጋውን ለኔ ተወው። ቆይ አንዴ ዋጋውን ለኔ ተወውና እጥፍ ይሆናል። ለምሳሌ አንተ ከማመን እጥፍ 18 ዓመት በፊት ይሆን? አይ በግምት አላወራም እኔ በግምት አላወራም፣ ግን መጽሐፍ ቅዱስና ይሄኛው እናወራለን እሱ ላይ አታውቅማ። እሺ ቸርቿን እኮ ስለማታውቅ እኮ ነው አሁን እንትን ያለው። እሺ ለማንኛውም ያሞን ይሄ 50 ዓመት አይሞላትም አይደለ? 50 ዓመት ሆነ 150 ይሁን 60 ዓመትም 60 ዓመትም ይሁን ችግር የለውም። እሱ አሁን የአርጉሜንታችን የዚህ መጽሐፍ የሐዋርያት እምነት አይደለም። ቆይ አንዴ የእምነት መግለጫ አለው ቸርቹ አለው፣ ግን በአንድ ሰው አልተጻፈም። ማን አንዴ በስንት ሰው ነው አልጠየቅኩም። የእምነት መግለጫ አለው ብለኛል። ያን የእምነት መግለጫ ያረቀቀው ማን ነው? ይሄን እናምናለን ብሎ ያስቀመጠው ማን ነው? ካውንስሉ ነው። ለአንድ ሰው ሳይሆን በካውንስሉ ነው እንጂ በአንድ ሰው አይደለም። የትኛው ካውንስል? ነገር ወዴት ይሄድክ ነው አሁን? ይሄ መጽሐፍና መጽሐፍ ቅዱስ ወንድሜ፣ የትኛው ካውንስል? የኢትዮጵያ እና ቶታሊ ካውንስል አለ አይደል እንዴ? አዎ፣ ይሄ በጣም የታወቀ ዝነኛ ካውንስል። ቆይ አንዴ ካውንስሉ እሱና ይሄ መጽሐፍ አሁን ይሄ መጽሐፍ የጻፈ ካውንስሉ ነው ወይስ ታደሰ ነው? አይ አይደለም፣ ስሜ ታደሰ ነው። ታደሰ አባቱ ስም ነው። ቆይ ካውንስሉ ጋር እንደ አንድ ነገር ልበለ። ስሜ ታደሰ የጻፈውና ቆይ የመመሪያውና ካውንስ ቁቤ ደገይካ ኦቦሌቶ እንደ እየተደማመጥን እንጂ ዝም ብለህ አታውራ። ካውንስሉ አልከኝ። ካውንስሉ እንግዲህ ይቅርታ አድርጉልኝ ጋይስ፣ ከገባን እንገባታለን። ከለውጡ በኋላ በመንግስት አመራር የተመሰረተ ስብስብ ነው። ይሄን ካስፈለገ የራስ ቆይ እንዳገባ አዳምጥ እትላለህ። በየመሃሉ እየገባ አዳምጥ። አንዴ ስላነሳው ጎበዝ፣ እግዚአብሔር ያክብርልኝ። ይሄንን የካውንስሉ አሁን ያሉ መሪዎችን ጭምር ዋቢ አድርገን ማሳየት እንችላለን። በቃ ስም አንጠራም። አመራርነት በመንግስት አመራርነት የተሰጠ ስብስብ ነው። ለመሰባሰቢያ ይሁናችሁ ተብሎ በጀት ተደርጎላቸው የተሰባሰቡ ናቸው። ካውንስሉ ማለት ይሄ ነው። ካውንስሉ ደግሞ የተለያዩ ቤተ እምነቶች ስብስብ ነው። ማስረጃ አለን። አዎ ራሱ ካውንስሉ እምነት ይሄ ነው ብሎ ባወጣው መግለጫ መሰረት የተለያዩ እምነት ያላቸው እና የተለያየ እድሜ ያላቸው ቤተ እምነቶች ስብስብ ነኝ ብሎ ራሱ መግለጫ ወጥቷል። እሺ፣ ስለዚህ በመንግስት አካል የተመሰረተ በክርስቶስ ሳይሆን በመንግስት አካል የተመሰረተ ስብስብ ነው ካውንስሉ። ደርቧል። እሺ ቀጥል። እሺ ወንድም እኔ የገባሁት ምክንያት አሁን የዚህ ኢየሱስ ክርስቶስ ለዓለም ሞቷል የሚለው ላይ ተንተርሰ ያነሳው የአሁኑ መጽሐፍ እናንተ እንደዚህ ነው የምታምኑት፣ ይሄው ማስረጃ ብለህ ያቀረብከው እኛ መመራችን እኛ ነው የሚመራው እኛ አምነን ቆይ ቦሬሳ ከፕሮቴስታንት ወገን ክርስቶስ የሞተው ለተመረጡት ብቻ ነው ብሎ የሚያምን አለ? የለም በልማ አለ ወይስ የለም? እኔ እስከሚያውቀው ድረስ አላውቅም። ካለ ግን አልቀበልም። ፕሮቴስታንት ሆነ አታውቅም እስከዛሬ ክርስቶስ የሞተው ለተመረጡ ናቸው የሚሉ አለ ወይስ የለም? እኔ የኔ ቸርች እኔ ያስተማሩት ፓስተር እኔ ሰምቼ አላውቅም። የለም። ስለአንተ ቸርች አልጠየኩም። ፕሮቴስታንት የተባሉ ወገኖች ሆነው እኛ ምናምነው ክርስቶስ ለዓለም ሁሉ አልሞተም፣ ውስን ቤዞት ሊሚትድ አቶንመንት ነው የምንቀበለው ብለው በዓለም ደረጃ ያሉ የታወቁ ክርስቶስ የሞተው ለተመረጡ ብቻ ነው የሚሉ ሪፎርምዶች ወይ ደግሞ እነዚህ ካልቪኒስቶች አሉ ወይስ የሉ?
እስካሁን እኔ አላቅም ካሉ ግን አልቀበልም። ውሸታው ምን አላቅም በቃ መልሱ አላቅም ከተባል ብኖር ግን ቆይ እንዲህ ብሎ የሚያምን የእግዚአብሔር መንግስት ይወርሳል አይወርስም? እሱም ውሸቶች ናቸው እያልኩ እንዴት ያወርሳሉ? ሁለተኛ አጋንንታዊ ትምህርት ነው አይደለም? አጋንንታዊ ትምህርት ነው አይደለም? በቃ መቶ በቃ ስለዚህ ኢዮብ ለምን ይገልጽልሃል ታዲያ? ይሄን ብሎ የሚያስተምሩ አሉ ከስራ ያሉ ፕሮቴስታንቶች። የኔ ጥያቄ አንድ ያዳምጥ 2 ደቂቃ ብቻ። ቆይ አልጨረስኩልህም። ጥሩ አንድ የእምነት ተቋም የራሱ የሆነ የእናንተ የራሳችሁ መግለጫ አላችሁ? አሁን የራሳችሁ መግለጫ የእናንተ ጥያቄ እሱ አይደለም። የኛ ጥያቄ እሱ አይደለም። እኔ ጠየቅኩ ነው። ለምን እኛ ያነሳንበት እኮ የአሁኑ መጽሐፍ ነው። እኛ ያነሳንበት አሁን ያወራንበት ያለ ነው የአሁኑ መጽሐፍ ላይ ነው። እሱ ላይ ብቻ ነው። አንድ የእምነት ተቋም ትክክለኛ የእምነት መግለጫ ነው የሚባለው ማን ሲያወጣው ነው? ስለሱ አይደለም እያልኩ እኮ ነው። ስለሱ አይደለም እያወራን የአሁኑ መጽሐፍ ነው። ከአንድ በላይ የሆነ ስንት ሰው ሲያወጣ ነው ይሄ የእኛን አይወክልም ይወክላል የሚባለው? ስንት ሰው ሲሆን ነው? ቤተክርስቲያኑ የራሳችሁ መመሪያ አላችሁ። እሱን አያገባንም። እሱ አይደለም ጥያቄ። ለምሳሌ እናንተ ብርሃነ ኢየሱስ ቸርች የሆነ አቋም መግለጫ ላውጣ ትምህርት ይሄ ነው ብላ ለማለት ስንት ፓስተሮች ስንት የእናንተ አገልጋዮች ሲሰበሰቡ ነው የትክክለኛ የሚሆነው? በፓስተር አይደለም የሚወጣው። ወጥቶ ቁጭ ብሏል። እስከ ኢትዮጵያ አለ በፓስተር ስብስብና ታይወጣም። እሱ ሌላ ነገር ነው። አሁን ስለሱ አይደለም እኛ የምናወራው። ስለሱ አይደለም እኛ የምናወራው አሁን ከዛችን ስለ አሁኑ መጽሐፍ ነው እንጂ ስለ ቤተክርስቲያን መመሪያ አይደለም። እሱ አያገባንም። ስለሱ አይደለም። የአሁኑ መጽሐፍ ግን የግለሰብ መጽሐፍ ስለሆነ የግለሰብ መጽሐፍና መጽሐፍ ቅዱስ አይገናኝም፣ አንቀበልም። እሱ ከገድል ጋር እሱ የገድል ወንድም ነው። እንደውም የኛው መጽሐፍ የግለሰብ መጽሐፍ ቅዱስ ነው፣ የመጽሐፍ ነው፣ መጽሐፍ ቅዱስ አይደለም፣ አንቀበልም። ቤተክርስቲያን በዚህ አትመራም። የገድል ወንድም ነው፣ አለቀ። አንቀበልም። ከይዙ የዚህ መጽሐፍ ጉዳይ ስለዚህ የተወገዘ ነው ሰውየው። የእሱ የሚመራውን ቸርች መወገድ አለበት። ስለጻፈ ከመጽሐፍ ቅዱስ ጋር ስለሚጋጭ ይሄ መጽሐፍ ከመጽሐፍ ቅዱስ ጋር ይጋጫል። በምን ስልጣንን? ቆይ አንዴ ስማሽ። እሺ አንዴ ስማኝ። ጥሩ ነው። በቃ በነገራችን ላይ ስህተት ትምህርትን እንድታወግዙ ነው የምንፈልገው። የሆነ ጡንቻ መለካከያ ምናምን አይደለም። ስህተት ነው ብለህ እንድትወጣ ነው ፍላጎታችን። ይሄ ነው በነገራችን ላይ እሱ መታወቅ አለበት። ግን አሁን ምን አልክ መሰለ፣ እኛ አንቀበለውም፣ እኛ እንደዚህ መወገዝ አለበት ብለህ እኛ እያልክ እያወራ ነው። አንተ እኛ የምትለው በምን ስልጣን ነው? ምክንያቱም ይሄ ሰው ራሱ እኛ ብሎ ራሱን ከካልቪኒዝም ወገን አድርጎ የእኛና የአርሜኒያውያን ኢየሱስ የተለያየ እንደሆነ ላርዳችሁ ወይም ላብሰራችሁ ይላል። እሱ ራሱ የሚደግፈው አካል አለ እና እሱም እኛ ብሎ ያወራል። አንተም እኛ ብለህ ታወራለህ። በምን ስልጣን ነው እኛ ብለህ ሌላውን ልታወግዝ የተነሳው? አጭር መልስ እሺ ወንድሜ። ኦኬ እኛ ስል አሁን በእኛ ቸርች በብርሃነ ክርስቶስ ቸርች ይሄኛ እንደዚህ አይነት ትምህርት የለንም። መጽሐፍ ቅዱስ ብቻ ነው እኛ ቸርች የሚመራው፣ በሱ ነው የምንማረው። ይሄ የግለሰብ መጽሐፍ ስለሆነ እነሱ ራሱን መጠየቅ ነበረባችሁ። የሱ የበላይ አካል ይሄኛ መጠየቅ ነበረበት። በአንድ ሰው መጽሐፍ ደግሞ መስረጃ አምጥተህ ይሄ እንደዚህ ትላላችሁ ብለህ መሆን የለብም። በመጽሐፍ ቅዱስ ብታወሩ ነው አሪፍ የሚሆነው። ስለዚህ መጽሐፍ ቅዱስ ነው የግለሰብነቱን መች ካድን? እኛ ግን ፕሮቴስታንቲዝም ራሱ ከግለሰብነት መች ወጣ ነው ሀሳቤ ከገባ። ፕሮቴስታንቲዝም ራሱ ከግለሰብነት የወጣ አይደለም። ቢመሰርት ሉተር፣ ቢመሰርት ካልቪን፣ ቢመሰርት ዙዊንግሊ አይደል እንዴ? የሰዎች መስራች እኮ ነው። ከዛ የሚጠሩትም በሰዎቹ ስም ነው። በሉተር ሉተራዊ እንጂ በክርስቶስ ክርስቶሳዊ አልተባሉም። በካልቪን ካልቪኒዝም ተከታይ ነው የተባሉት። አለቀ። እና እሱን አንድ ቅድም ያወራሁትን እንደው ዝም ብሎ እንዳይመስል ካውንስል ምናምን ብለህ ስለነበረ እሷን አንድ ነገር ላሳይ። የተለያየ እምነት ብቻ አይደለም፣ በነገራችን ላይ የተለያየ እድሜ ጭምር ስብስብ ነው። የተለያየ እድሜ ያላቸው እንደሆኑ ማለት ነው። እሺ
ከዛን ምን ይላል? የካውንስሉ አርማን በተመለከተ ሲያብራራ እንደዚህ ይላል። ይኸውላችሁ የካውንስሉ አርማ ገጹን ላሳያችሁና ይሄ አይደለ? ይኸው ይሄ መተዳደሪያ ደንብ ነው የካውንስሉ። ይኸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል። ይኸው አይታይም? ሚዩት አድርገህ ደግሞ ብትከታተል ቆንጆ ነው። በቃ አዳምጥ። ከዛን ስለ አርማው የተነገረበት ቦታ እንሂድ። አርማውን መጀመሪያ ላሳያችሁ። ይኸው አርማው ይሄ ነው። የተለያየ ከለር እና የተሰነጣጠቀ አይነት መስቀል አለው። ከዛም የመጽሐፍ ቅዱስ ምልክት አለው። ይህንን ሲያብራሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ለማሳየት ነው ይላል። እሺ ለመስቀል የኢየሱስ ክርስቶስ የመስቀል ስራ የሚያመለክት ነው ይልና ሐመሩሃ መደቡ ላይ ያሉ የተለያዩ ቅርጾች የተለያየ እድሜ ይኸው እና አስተምህሮ ያላቸው አንድ ወጥ ቤተክርስቲያን አይደለም የሚለው ቤተ እምነቶች እና ህብረቶችን የያዘ መሆኑን ተመለከትክ ወንድሜ። የተለያየ እድሜና አስተምሮ አንዳንዱ 20 ዓመት ነው ጎረምሳ ነው፣ አንዳንዱ ደግሞ ጎልመስ ያለ ነው 40 አካባቢ ነው፣ አንዳንዱ 100 ምናምን ነው። የተለያየ እድሜ ያላቸው ማለት ነው። ከዛስ የተለያየ ምን አስተምህሮ ይሄው ለዓለም ሞተ፣ አይ ለዓለም አልሞተም። ጥምቀት ያድናል፣ አይ አያድንም። ስጋ እውነተኛ ነው፣ አይ አይደለም። ኢየሱስ አንዴ ለፍርድ ይመጣል፣ አረ ይመላለሳል። እንደዚህ አይነት ማለት ነው። እና የተለያየ አስተምሮ ያለው ስብስብ ነው። እና እንደ አንድ ቤተ እምነት ቆጥረ እየኮራ ከሆነ የመዋጮ እምነት መሆኑ እንደው ከይቅርታ ጋር ልንገርህ ብዬ ነው። ሲጋሬው ቦሌሳ ችግር የለውም። እኔ እኮ በቤተ እምነት አልኮራም፣ በመጽሐፍ ቅዱስ ነው የሚኮራው እንጂ ከመጽሐፍ ቅዱስ የወጣ ነገር ካለ ደግሞ እኔ አልቀበልም። በመጽሐፍ ቅዱስ መሰረት ደግሞ እኮራለሁ። መጽሐፍ ቅዱስ የሚለውን ካለ እቀበላለሁ። ከሱ ውጭ ከሆነ የትኛውም አሁን ለምሳሌ ያዚህ መመሪያ ከየት እንዳመጣ እኔ ላይ የሚለው ግን ገብቷል። ኢዮብ የሚያወራው ነገር ገብቷል። ወንድም አለም ምን አለ? አሁን ምንድን ነው ያለው? ኢዮብ ሲደገምልኝ የተለያየ ስብስብ የተለያየ ትምህርት እንዳለ ምናምን አሁን ያነበበው ምናምን ሳይሆን ጽሁፉ ከየት እንዳመጣ በምን አውቃለሁ? መድኃኒዓለም የቤተ እምነቱን ብሎግ እያሳየ የአቋም መግለጫ መተዳደሪያ ደንብ ብሎ እያሳየ ኖ አሁን እኛ ጋር ያለው እንደዚህ አይልም። ከየት እንደመጣ ማን ኤዲት እንዳደረገ ክፈተው። አንተ ጋር ያለውን ክፈተው። መተዳደሪያ ደንቡ ነው። እኔ ስራ ቦታ ነኝ። መተዳደሪያ ደንብ ይዤ አልሄድም እኮ እኔ ስራ ቦታ ካለ ለዝም በላ ታዲያ አይልም አትበላ ታዲያ። ኦቦሌ ሰሞኑን አልወጥ ነገር ታወራለህ እንዴ? እኛ ጋር እንደዛ አይልም ማለት ማስረጃ የለም። ማስረጃ አላቀርብ ግን አይልም እንዴት ይባላል? ሁለት ነገር አይሆንም። አይልም ይኸውና ማለት አለብህ። እኔ እኮ መተዳደሪያ ደንብ ይዤ ስራ ቦታ አልሄድም እኮ። በቃ ይዘህ ስትመጣ እናወራለን ነው ኦቦሌሳ። እሺ አመሰግናችኋለሁ፣ እወዳችኋለሁ። እሺ ለማንኛውም ቀረበሽ ነጋቴ ውላሺ ዴቭ አለ ላዮን ዴቭ አለ። እንደው አንዳንድ ጊዜ ግን ኧረ ትንሽ ይክበዳችሁ በእውነት። ዴቭ ሚዩት አንሳ። ላዮን እየሰማን ስለሆነ እስካሁን ድረስ ዴቭ ላዮን ማለት ነው። ሚዩት አንሳ እያወራ ከሆነ እሺ። ሚስተር ሲሚዝ ነው። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድም አለ? ጴንጤ። ምን በእንትና ዲኖሚኔሽን ውስጥ ነው ያለው ቤተ እምነት ውስጥ? አዎ እሺ፣ ያዘው ሙሉ ወንጌል ላይ ያዘው። አይ ምን ያስፈራል እንዴ? አይ አያስፈራም። ብዙ ዲኖሚኔሽን ላይ ሳይሆን የምናተኩረው ዋናው ነገር መጽሐፍ ቅዱሱ ይላል የሚለው ላይ ስላለ እኮ ነው። የተለያየ እድሜና አስተምሮ አሁን እያሳየ እዚሁ በዝችው ተው እንጂ ፌርን ማትፈራ ሙሉ ወንጌል ያዝሽ እኮ እንደ አራዳ ልጅ። ሙሉ ወንጌል ብቻ ግን አይደለም፣ ይኸውልህ ሌሎቹ ቸርቾችም ይሄዳለሁ። የተለያየ እድሜና አስተምሮ እዚሁ እያየን ተው እዚህ ስንሸመጠጥማ ይከብዳል። እውነት ይከብዳል። ሰልጥነን ቲክቶክ የተጠቀመን ሚዲያ ላይ ስማርትፎን ይዘን እዚህ ውስጥ እዚሁ ሟ ታደርገኛለን። ቀጥል ወንድሜ። ስምህ ማን ነው? ትክክለኛ ስምህ?
ስሚዝ ብሎ የያዘው ችግር የለውም። ዋና ስሜ እሺ፣ ለቀን ወስኖ ፍጡርን ማክበር መጽሐፍ ቅዱሳዊ ነው አይደለም? ቀን ወስኖ ማክበር የሚለውና ወደ ማምለክ ስለሚሄድ እሱ ነገር መጽሐፍ ቅዱሳዊ ነው ብዬ አላስብም። ካለ እናንተ ማስረጃ አሳዩ። እንደዚህ የሚያደርግ ቤተ እምነት ጣዖት አምላኪ ነው አይደለም? አሁን ስለ ቤተ እምነት ወስደህ መካነ ኢየሱስ ይቀበላል ምናምን ልትለኝ ከሆነ ቆይ አትሩጥ። ቆይ ስለተግባባን አትሩጥ። እዛ እኛ በ21 ማርያም ብንል በ12 ሚካኤል ስንል በ19 ገብርኤል ስንል መጽሐፍ ቅዱሳዊ ነን? መጽሐፍ ቅዱሳዊ አይደላችሁም። እውነት ለመናገር ግን እኔ አይደላችሁም ብዬ አልደመድምም። ካሆነ አሳየኝ፣ ችግር የለውም። ቆይ እስሚዝ አሁን እዚች ጋር ቆንጆ መጽሐፍ ቅዱስ ያለን እንዲህ ብናረግ ቀን ወሰን እንደዚህ ብናከብር ጣዖት አምላኪ ውስጥ እንመደባለን? እስቲ ዘጸአት 20 ላይ የሚለውን አንብብልኝና አንተ ራስህ ተወስን። አይሻልም? እሱን በጣም ጥሩ። በቃ አንተም ተወስንልኛለህ፣ እኔ እወስናለሁ። ከዛ ግለጥልኝና ከሱ ላይ አንብብና አስረዳኝ እባክህ። ወደ ሌላ ሰው መጽሐፎች አትሂድ፣ መጽሐፍ ቅዱስ ላይ አትሂድ። ለምን ፈራኸው? መጽሐፍ ቅዱስ ነው የማምንበት። እኔ አሁን የማላውቃቸውን ግለሰቦች ማታውቅ ከሆነ ይሄን የተከተልኩት ማለት ነው። አዳማት ወንድም አለም ማነሳለህ ግለሰብ አይደለም። እሺ፣ ስለዚህ ግለሰብ ስለማነሳ አሁን የማነሳለህ እምነት ነው፣ ዲኖሚኔሽን ነው ማነሳለህ። ሉተራውያን የሚባሉ ሚስሮድ የሚባሉ ሲኖድ ውስጥ ያሉ ሚስሮድ ሲኖድ የሚባሉ ሉተራውያን አንዱ ብራንች ናቸው። እነዚህን አካላት ነው በጣም ኮንሰርቫቲቭ የሚባሉ ናቸው። እነዚህ ወግ አጥባቂ የሚባሉ ናቸው። ባጭሩ ስለዚህ ወደ እሱ አትልፋ። ላይ መልስ ፈልገህ እኮ ለምን ጥያቄው ስለሚገባ እንዲመለስ ስለማትፈልግ ሳይሆን በቃ እንደዛ ነው። እሱ መጽሐፍ ነው በሉተራ ሚዩት አድርገህ ስማኝ። መጀመሪያ አዳምጥ፣ አብረህ ደርበህ አትናገር። አያችሁ፣ ለዚህ ነው አያችሁ፣ ጥያቄው ስለሚገባቸው ቶሎ ስለሚገባቸው አይተሃል፣ ጉዳዩ እንዲሸፋፈን ተቀባብቶ እንዲያልፍ። እኔ ስጠይቀው ግን እንደዚህ አላለኝም። አይታችኋል። እኛ በ21 ማርያም እንላለን፣ በ12 ሚካኤል እንላለን፣ በ19 ገብርኤል እንላለን ስለው ወዲያው እሱ እንኳን እውነት ለመናገር አይደላችሁም ማለት ለምን ይስጠይቀ? ለምን ግለሰብ ተው ድርጅት ነው አትለኝም? ሃይማኖት ለምን ተው አትለኝም? አይደላችሁም ማለት ነው። የራስህ ጉዳይ ሲሆን ሸፋፍ ይሄን ለፈውና መጽሐፍ ቅዱስ አስረዳኝ ትላለህ። የእኛ ጉዳይ ሲሆን ግን ደፍረህ ተናገርክ። ለምን እንደዚህ አላልከኝም? ቅድም ስለ እሱ አታንሳብ አትለኝም? መጽሐፍ ቅዱስ የጋራችን ስለሆነ ነው። እሱ ግን የጋራ አይደለም። በጣም ጥሩ። የጋራ ከሆነ መልስልኝ። ይሄ የጋራ ከሆነ ኦገስት 15 የድንግል ማርያም ቀን ነው ብሎ መታሰቡ መጽሐፍ ቅዱሳዊ ነው አይደለም? ካሁን አሳየን ከመጽሐፍ ቅዱስ ማስረጃ ነው ወይ ነው? ይሄን ሉተራውያን ነው የሚያደርጉት። አሁን ናቸው ትክክል ናቸው ወይስ አይደሉም? ስለ ሉተር ሳይሆን መጽሐፍ ቅዱስ አሳየኝ እባክህ። አንድ እድል ነው የምሰጥህ። ሉተራውያን መጽሐፍ ቅዱሳውያን ናቸው አይደሉም? በዚህ መሰረት እኔ ሉተራውያን አይደለሁም። ስለዚህ ለምን ትጠይቀኛለህ? ስለ ሉተራ ደህናውን በቃ ሰላሙን። ሮቤል ቀጥል። ከአንተ ጋር ምን አዛዛገን አባት አለን። አይመልሱትም። አይተሃል። ልክ የራሳቸው ሲሆን እኔ ሉተራዊ አይደለሁም እኔን እለፈኝ ምናምን ዝለለኝ እንደዚህ ይላሉ። የራሳቸው ሲሆን አይመልሷትም። የእኛ ቢሆን ቅድም እኔ እኮ ኦርቶዶክስ አይደለሁም አላለኝም። እኔ በ21 ማርያም ስለምትቃወመኛለህ? 12 ሚካኤል ነው ስለምሰት ነው አልከኝ። ታዲያ ኦርቶዶክስ አይደለሁም ለምን አትለኝም? ሰው ሉተራውያን ስጠይቅ ሉተራውያን አይደለሁም ካልክ መመለሱ ከከበደ እኔ ስናገር ለምን ኦርቶዶክስ አይደለሁም ለምን አትለኝም? የኔ ሲሆን ይበይንልኛል። አምኖ እንዲህ ነው ብሎ ይነግርልኛል። እንዲህ ነው የምታምነው ብሎ ለእኔም ይወስንልኛል። የእነሱ ጉዳይ ሲሆን ግን እኔ ሉተራዊ አይደለሁም። ኧረ ፌሩኑ ፕሮቴስታንቶች ባካችሁን። እኛ ስናረጋው እናንተ ነው እኮ መች አልከኝ። አንፌር ነው ማለት ነው። ለዛ ነው። ስለዚህ አንድ እድል ሰጥሃለሁ። የመጨረሻ አንድ እድል ለምሰጥህ ከመለስክ ትቀጥላለህ፣ ካልመለስክ እንደ ድጋሚ አወርድሃለሁ። ላክና ማለት የመጨረሻ እድል ለምሰጥህ ከማስጠንቀቂያ ጋር ማለት ነው። ከአንተ ጋር የምንዛዛግበት የለም። ይሄን መልስ መልሰህ ትቀጥላለህ ከዮሐድ ጋር ወይ ከዮብ ጋር። ይሄን መልስ መልሰህ እሺ። እሺ የመጨረሻ እድል ነው የምሰጥህ። ይሄ ዲኖሚኔሽን ነው ግለሰብ አይደለም። ዲኖሚኔሽን ነው ግለሰብ አይደለም። አስተካክለህ ስማኝ። መጀመሪያ ሚዩት አድርግና ጠያቄን በትክክል ስማኝ። በትክክል ሰምተኝ ትመልሳለህ። ይሄ ማነሳልህ ግለሰብ አይደለም። እኔ ግለሰብ አነሳውልህ። ፓስተር ገሌ
ነብይ ገሌ ኳየር ገሌ አላልኩም። አታስመስል፣ እንደዚህ ያስመሰልኩ አታስመስል። ዲኖሚኔሽን ነው። እንዳንተ ፕሮቴስታንት ናቸው፣ ሉተራያን ይባላሉ። ቅድም እኔ ሲጠይቅህ በ21 ማርያም እንላለን በ19 ገብርኤል እንላለን ስልህ እውነት ለመናገር አይደላችሁም አልከኝ እንጂ እኔ ኦርቶዶክስ አይደለሁም ብለህ መልሰልኛል። አልመለስክልኝም። የሉተራን ስጠይቅ ለምን ሉተራን አይደለሁም ትለኛለህ? የኔን ኦርቶዶክስ የነገርከኝ አንተ ኦርቶዶክስ ሆነህ እንዴ? ያንተን ስጠይቅህ እዚህ ጋር ሳመጣው አይ እኔ ሉተር አይደለሁም አልከኝ አለ። እዚህ ጋር ሉተር አይደለም ኦርቶዶክስ ሆነህ እንኳን የመለስክልኝ። እሺ ተግባብተናል። ቀጥልኝ። እሺ በቃ ከተግባባ ወደ መልሱ ግባ። ስለዚህ ፌር ሁን ለማለት ነው። ኦገስት 15 ጥሩ። ኦገስት 15 የድንግል ማርያም የቅድስት ማርያም የአምላክ እናት ቀን ይላል። መጽሐፍ ቅዱሳዊ ነው አይደለም? አይደለም። እነዚህ ሰዎች ጸረ ወንጌል ናቸው አይደሉም? ጸረ ወንጌል አይላቸውም፣ ግን ስህተት ሰርተዋል። ስለዚህ እንደዚህ ቀን ማክበር ጸረ ወንጌል አይደለም፣ ግን ስህተት ነው የሚባለው በእኔ አስተሳሰብ። አይ በመጽሐፍ ቅዱስ አንተማ ለምን ፈልጋለሁ? አሁን እኮ እናንተን ነገር በመጽሐፍ ቅዱስ ነው ነገር መጽሐፍ ቅዱስ ላይ ስላላየሁት ነው። ባየው ስህተት አይልህም እንጂ አይ መጽሐፍ ቅዱስ ላይ ኦገስት 15 የማርያም ቀን ነው የጌታ እናት የማርያም ቀን ነው አይልም። እሺ የሚል ካለ ችግር የለውም፣ እኔም አምናለሁ። የለም ይኸው አረጋገጥኩልህ፣ የለም። ስለዚህ እነዚህ ሰዎች መጽሐፍ ቅዱስ እነሱም ስህተት ናቸው፣ እናንተም ስህተት ናቸው ማለት ነው። ስለነሱ ስለኔ አልጠየቅኩም። ስለነሱ ነው መጀመሪያ የራስህን መጀመሪያ አጥራ። ፕሮቴስታንት አይደለህ አንተ? እሺ አዎ ነኝ። እሺ አትፍራዋት አይደለም ጴንጤ በሚል ያዘው እኮ አታመቻምቸዋ። የኛ ስህተት እኔ ስሰራው ነው እንደሚደግመው። ስህተት እኮ ስህተት ነው አይደል? እኔ ስሰራው ኃጢአት፣ እኔ እናንተ እኮ ደብል ስንሰራው እኮ አይደል? ስርቆት ኃጢአት ከሆነ ኃጢአት ነው እንጂ አንተም ከሰረክ እኔም ከሰረኩ ላይ አታመቻምቸው። ማንም ያድርገው ስርቆት ኃጢአት ነው እንጂ እዛ ቤት ስለሚደረግ አንተም ስለምታደርገው ሁለታችሁ ናቸው ላይ አታመቻምቸው። አሁን መጠይቅ ስለ ራስ ቤተ እምነት ስለሆነ ማለት እሺ መለስኩልሽ። 15 የሚል የለም። አዎ የለም። ስለዚህ እነዚህ ጣዖት አምላኪዎች አይደሉም። ምንድን ነው የሚያከብሩት ነው ዋናው ነገር። ሲያከብሩ ምንድን ነው የሚያደርጉት? በዛ ቀን 15 ኦገስት 15 ቀን ሲያከብሩ የጌታ እናት የማርያም ቀን ብለው ያስባሉ። በእኛ ፍልሰታ ጾም ማለት ነው ኦገስት 15 ማለት። በነገራችን ላይ ስዕል አድርገው ይሰግዳሉ ወይስ እንዴት ነው? አይሰግዱም። እንደዚህ ያከብራሉ። እንደዚህ ቀኑን ያስቡታል። ቀን ወስነው ያከብሩታል። ማሰብና መስገዱ ልዩነት አለው ብለህ አታስብም? ማክበሩ ትክክል ነው አይደለም? ስለልዩነት አልጠየቅኩም እኔ። ማክበር እንዴ እኛ እኮ ድንግል ማርያምን እኮ እናከብራታለን እኮ። ኦገስት 15 ታከብራታለህ? ኦገስት 15 ብዬ ቀን ወስኜ አላከብርም። ግን እንደዚህም ቀን ወስኖ ማክበር መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው ካልክ አሳየኝ ስልህ እኮ የለውም አይደለም። መጽሐፍ ቅዱስ ላይ የለም አልኩህ እኮ። አታድርቀኝ በእናትህ። መጽሐፍ ቅዱስ ላይ የለም። ከሌለማ አይደለም። እሺ በቃ አለቀ። እሺ ሴፕቴምበር 14 የቅዱስ መስቀሉ ቀን ነው ይላል መጽሐፍ ቅዱስ። ሆሊ ክሮስ ዴይ ይላል መጽሐፍ ቅዱስ ይላል። ኧረ መጽሐፍ ቅዱስ ላይ እንደዚህ የሚል ነገር የለም። እና ሉተራውያን መጽሐፍ ቅዱሳውያን ናቸው። ይሄን ካሉ የተቀበሉት አይመስለኝም። ምናልባት መስቀሉን ግን እያደረጉ ያለው የሚለው ይወስነዋል። ወይ መጽሐፍ ቅዱሳዊ ናቸው አይደሉም? ቀጥታ መልስልኝ። የሶር ነው ጥያቄው። አይ መጽሐፍ ቅዱስ ላይ በ14 አክብሮ የሚል ነገር የለም እኮ። መጽሐፍ ቅዱስ ላይ አለ ወይም የለም ብዬ አልጠየቅኩም። ያልጠየቅኩ ለምን ትመልስልኛለህ? መጽሐፍ ቅዱስ ላይ እንደሌለማ ስለማቅ ነው እናንተ እያወራን ያለ ነው። እንዲህ ብሎ ማክበር ግን መጽሐፍ ቅዱሳዊ ናቸው ወይስ አይደሉም ነው ጥያቄ። አይ አያደርጋቸውም። ያን ቃል አይደል? አያደርጋቸውም። እሺ አያደርጋቸውም። አሁን እኮ ዋናው በቀኑ ላይ ለመስቀል ይሰግዳሉ፣ ለስዕሉ ይሰግዳሉ የሚለው ነገር ነው ዋና ነገር። እኔ የምጠይቅህን ነገር ለመመለስ ለምን ያንቃሃል? ለምን ትላለህ? በትክክል አትመልስም እንዴ? ቀጥ ብለህ እሺ አያደርጋቸውም። በቃ ይኸው መለስኩልህ። በቁሙ መልሳ። ታዲያ አትታሻ። መታሸት አያስፈልገውም። ሴፕቴምበር 29 መከባበር አይሻልም ወንድሜ እኮ። ስለዚህ አንተ በትክክል መልስልኝ። አንተ ሩድ ስትሆን አንተም ትልቅ ሰው ነህ፣ እኔም ትልቅ ሰው ነኝ። በጣም ጥሩ። እንደ ትልቅ ሰው የምታወራ ከሆነ በሪስፔክት እናወራሽ። በትክክል ማታለምጥ ከሆነ እንደዛ ነው ማድረግ። ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ነው ይላል። መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱስ ላይ ከሌለ የመጽሐፍ ቅዱሳዊ አይደለም። ልጅ
ይሄው ባጭሩ መለስኩልህ። መጽሐፍ ቅዱስ ላይ ከሌለ መጽሐፍ ቅዱስ አይደለም። አማርኛ ትሰማለህ ወይ? አዎ አፍ መፍቻዬ ነው። በቃ አፍ መፍቻ ከሆነ መጽሐፍ ቅዱስ ላይ በዚህን ቀን ይሄ በዓል ነው፣ በዚህን ቀን የሚካኤል ቀን ነው፣ በዚህን ቀን የገብርኤል ነው የሚል የለም። በቃ ዝጋው እዚህ ጋር። እሺ አዎ የለም። በቃ ከሌለ አትጠይቀኝ። እንደዚህ ብለህ አትመልስልኝ። እሺ ትልቅ ሰው ከሆንክ እንደ ትልቅ ሰው መልስልኝ። ትልቅ ሰው ነኝ ብለህ እንደ ትልቅ ሰው መልስ። መጽሐፍ ቅዱስ ላይ ሴፕቴምበር 29 የቅዱስ ሚካኤልና የሁሉም በዓላት ቀን ነው አይልም። በቃ እሱን ዘጋ ነው። ስለ መጽሐፍ ቅዱስ ስለሚጠየቁ እኚህ ሰዎች ሉተራውያን ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ቀን ነው ብሎ ማክበራቸው መጽሐፍ ቅዱሳዊ ናቸው አይደሉም? አይደሉም። ይሄ በቃ ባጭሩ መልስልኝ። ጣዖት አምላኪያን ናቸው አይደሉም? እያመለኩ ሳይሆን ቀኑን እያሰቡ ከሆነ እና እያመለኩ ብሎ ይለያል። የሶር ነው ጥያቄው። ናቸው ወይስ አይደሉም? እንደ ትልቅ ሰው ብለኛል። እንደ ትልቅ ሰው ነው እያወራሁ ያለሁት። ናቸው ወይስ አይደሉም? የሶር ነው ጥያቄው። አንድ ጥያቄ አንተ ልጠይቅ በመሀል ላይ የሶር ነው ከመጠየቅ በፊት አጠይቀኝ፣ መልስልኝ አንተ። እሺ ቅዱስ ሚካኤልን ያመልኩታል ወይስ አያመልኩትም? ባጭሩች ይመልስ። መጨረሻ አይደል ልስጥህ። ቀኑ ሲያስቡ አያመልኩትም። ቅዱስ ሚካኤል አያመልኩት። መለስኩልህ። ሴፕቴምበር 29 የቅዱስ ሚካኤልና የሁሉም መላእክት ብለው ማክበር መጽሐፍ ቅዱሳዊ ነው አይደለም? መለስኩልህ እኮ አያመልኩትም አልኩ። አያመልኩትም አልኩ። እየተቋረጥክ ነው ወንድም። አይሰማህም? ሌሎች ይሰማቸዋል። ኢዮብ ይሰማል? ይሰማል። ያንተም ይሰማል። የሁላችን ይሰማል። መለስኩልህ። ሚካኤሉን መልአኩን ሚካኤሉን አያመልኩትም። መጽሐፍ ቅዱስ አይደለም። እያመለኩ ካልሆነ ደግሞ ጣዖት አምልኮ ውስጥ አይደሉም። ጀስት ቀኑን እያሰቡ ነው ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው። እኔም መለስኩልህ። ያው በቃ መጽሐፍ ቅዱሳዊ ነው አይደለም? በቃ ካላመለኩ አምልኮ ላይ አይደሉም ማለት ነው ያሉት። ጀስት ቀኑን ለማሰብ ነው፣ መላእክታኖችን ለማክበር ነው። የመጨረሻ ጥያቄ ነው የምጠይቅህ። ያመልካሉ አላልኩም። የኔ አይሰማም? ኢዮብ ይሰማኛል። የሁላችን ይሰማል። አመለኩ አላልኩም። አይደለም። በቃሽ ኔትወርክም ችግር። እሺ ኖቨምበር 1 ላይ የሁሉም ቅዱሳን ቀን ነው። አይሰማህም? አይደለም። በአጭሩ በቃ እዚህ ጋር ያለው ነገር በሙሉ አይደለም። በቃ ጨረስኩኝ። ወደ ሌላ ጥያቄ ብንሄድ አይሻልም? እሺ ለምን ግን ከበደ? ውይ አይደለም። ግን አሁን አንተ የሁለቱ ምስስል ስለሌለው ነው። ስዕል አድርገው ይሰግዳሉ ወይስ አይሰግዱም እኮ ነው ጥያቄያችን። ጥሩ። የተቀረጸ ምስል ባትሰግድለት ማድረግ ይፈቀዳል? ማድረግ ስትል ምንድን ነው የማደርገው? ለምሳሌ ይሄ የሉተራውያን የቅዱስ ሚካኤል ቤተክርስቲያን ነው። ቅዱስ ሚካኤል መስቀል ይዞ ቆሞ ክንፉን ዘርግቶ ሴጣንን ሲረግጥ ያሳያል። ሃምበርግ ጀርመን ላይ የሚገኝ የቅዱስ ሚካኤል ቸርች ነው። መጽሐፍ ቅዱሳዊ ነው? ካልተሰገደለት ችግር የለውም፣ ካልተመለከ ችግር የለውም። መጽሐፍ ቅዱሳዊ ማስረጃ ስጠኝ። ታደርግ ማለት አታምልክ ስለሆነ እኮ ችግር የለውም የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። ኖ አይ እኔ አሁን መጽሐፍ ቅዱሳዊ ነው እያልኩ ሳይሆን እንግዲህ እነሱ ተጠቅመውት ከሆነ ወይም ደግሞ ሌሎች የሚጠቀሙት ከሆነ ያንን ልቃወም አልችልም ማለት ነው። አዳምጥ። የተቀረጸ ነው፣ ስዕል አይደለም። በነገራችን ላይ እያሳየው ያለሁት ቅዱስ ሚካኤል ቆሙ በእብነበረድ ተቀርጾ ነው ያለው። ሴጣን ረግጦ ነው እዚህ ጋር እያሳየ ያለው። እንደዚህ ማድረግ ችግር የለውም የሚል መጽሐፍ ቅዱሳዊ ማስረጃ ነገረኝ። እሺ አይቻልም። ይኸው በቃ ባጭሩ ለተቀረጸ ምስል ለአንተ አታድርግ ይላል። እኔ አሁን ስለማላደርገው እኮ እየጠየቀኝ ያለው ስለኔ እኮ አይደለም የጠየቀኝ። ለምን ሁለት ነገር ትመልሳለህ? ቅድም ችግር የለውም አልከኝ አይደል? እንደ ትልቅ ሰው ነው አውራኝ ያልከው አይደል? እሺ ዘማርያም አንዴ ልንገርህ። እኔ አሁን አንተ እዚህ ጋር ባሳየኸኝ ነገር በሙሉ አላምንም። ቅርጽም ቤተክርስቲያን ውስጥ አይቼ አላውቅም። አንተ የምትለው ነገር በሙሉ አላውቀውም። እየጠየቀኝ ያለው ስለሌላ ሰው ነው፣ እየመለስኩልህ ያለው ስለሌላ ሰው ነው። ሌላ ሰው ነው ማውራ። አዎ ይሄንን የሚያደርግ አሁን በአሁን ሰዓት የትኛውን ቦታ ስትፈልግ እናሳይም። በአሁን ሰዓት ይሄንን የሚያደርግ ይሄው ሉተራውያን ይሄው ገባኝ። ሉተራውያን ሆኜ ቸርች ውስጥ እንደዚህ ነገር አይቼ አላውቅም።
ከተወለድኩ ጀምሮ ክርስቲያን ይሄው አሳየዋ። በቃ ልክ አይደለም። እሺ ባጭሩ እንዴ ይሁን። ለምን አሁን እኮ መሰለህ አንተ መልስ ስትመልስ የሆነ ወደሚያስመልጥህ ነገር ለምን ትሄዳለህ? እውነታን እውነት ውሸትን ውሸት ማለት አለብህ አይደለ? አንተ አይተህ አታውቅም ማለት ጉዳዩ የለም ማለት አለ። ይሄ ስለ ግለሰብ አይደለም የማወራው። የማወራው እኮ ስለ ፕሮቴስታንት ቤተ እምነት ነው የማወራ። ስለ ሉተራውያን ነው እያነሳ ያለውልህ። ፓስተር ገሌ የከፈተው ቸርች አላልኩም እያልከኝ ያለው አንተ የምታምንበትን ምክንያት ሳትነግረኝ አንተ የማታምንበትን ምክንያት ከመጽሐፍ ቅዱስ ንገረኝ እያልከኝ ያለው አንተ ነህ እንጂ አንተ እኮ ፕሮቴስታንት እኮ ነህ። ፕሮቴስታንት እኮ አንተ ነህ። የጠየኩህ እኮ አንተን ነው። እሺ እኔ ስለዚህ አንተ ቤተ እምነት እዚህ ያየሁትን ነገር በሙሉ አልቀበለውም። ቆይ አንተ እንደዚህ ብሎ ማመኑ በስመ አብ ወልድ። እሺ ከኢዮብ ጋር ቀጥል። እሺ ማለት ስሚዝ ህሊና የሚባል ነገር አለ። እኔ አሁን በጣም በትህትናና በጣም በትዕግስት ነው ያወራ ማለት ለህሊና ካልቆምክ ብናወራም ትርጉም የለውም። ለአንተ ሲሆን አንተ ላለህበት ወይም ለመካነ ኢየሱስ ሲሆን ልክ ሆኖ ወይንም ደግሞ ያን ያህል ማያስወቅስ መስሎ እየታየ ወይም እንደዚህ አይነት ነገር እየተናገር ለኦርቶዶክስ ሲሆን ግን ፈጥነ አይ ስህተት ነው፣ ይሄ ምንፍቅና ነው፣ ይሄ እንደዚህ ነው ትላለህ እና በእንደዚህ አይነት ህሊና እንዴት ለመጽሐፍ ቅዱስ ማውራት እንደሚቻል አላውቅም። ኢዮብ አንድ ደቂቃ አንድ ነገር ልንገርህና ወደ ጥያቄ ትሄዳለህ። እሺ ከፈቀድክልኝ። እሺ እኔ አሁን እኮ ለዘማርያም ሙሉ በሙሉ ባጭሩ የመለስኩለት እዚህ ጋር ያሉት ነገሮች በሙሉ እኔ የማምንባቸው ነገሮች አለ። የጠየቀኝ አላምንባቸውም። እኔ የተቀረጸ ምስል አላደርግም። ፕሮቴስታንቶች ነገሮች ቀኖች ወስኜ አላከብርም። ስለዚህ የማይመለከተኝን ነገር እየጠየቀኝ ነው። ስሚዝ ፕሮቴስታንቶች ያምኑበታል ወይ? አናምንም። በእውነት እግዚአብሔርን አናምንበትም። የለም። አንተ ማንን ወክለህ ነው እያወራ ያለው? እኔ ይኸው ከህፃንነት ከተወለድኩኝ ጀምሮ በዚሁ ቤተክርስቲያን ውስጥ ነው ያደግኩት። አንድ ቀንም የተቀረጸ ምስል አስቀምጠን ሰግደን አናውቅም። ወይም ደግሞ ትሰግዳላችሁ ማን አለ? እኔ እኮ ቆይ በእናትህ አንዴ ትሰግዳላችሁ ማን አለ? አዎ አይሰግዱም ብሎ ደጋግሞ ነግሮሃል። ግን ኧረ በስመ አብ እኔ ምን አይነት እንትን እንደሆነ አላውቅም። አዎ አይሰግዱም ይሰግዳሉ ያለ የለም እየተባልክ እኛ አንሰግድም ማጠየቀ እንዴ? አንተ ትልቅ ሰው አይደለህ እንዴ? ምንድነው እንደዚህ ስትሮማን ፋላሲ ሰርቶ ከዛን ልክ እንደ ጻድቅ ራስን ለማጽደቅ መሞከር? ያልተባለ የተባለ አስመስለ ለሱም ላይ ትሰጣለህ። ሰግዳላችሁ የተባለ አስመስለ እኛ እኮ አንሰግድም ትላለህ። ማጠየቀ ማን አወራ? አሁንም አዲስ አበባ ውስጥ ያሉ የመካነ ኢየሱስ ቸርቾች በየመስኮታቸው ላይ ስዕል አለ። እሱን ደግሞ ምናልባት አሁን ቪዲዮ የለኝም ግን አሳያለሁ ካስፈለገ ማለት ነው። ውሸት እየዋሸ እንደሆነ ማሳያ ነው። አሁን ያሳየ ደግሞ የመካነ ኢየሱስ ወይንም ደግሞ የሉትራን በውጭ ያሉ የሉትራን ቸርች ውስጥ ያለ ነው። ቀን መሰየሙን በእነሱ ዘንድ ያለ ነው። የቅዱስ ሚካኤልን ቅርጽ ቀርጸው ደግሞ ያስቀመጡ ሴጣን ረግጦ ያስቀመጡት እነሱ ናቸው። አይ በውጭ ካሉ ሉትራኖች ጋር አንግባባም፣ እነሱ ሌላ ቤተ እምነቶች ናቸው ካልከኝ ንገረኝ። አንድነን ከሉትራኖች አንድነን የምትለኝ ከሆነ ግን እነሱ የተቀበሉትን መቀበል ግዴታ ነው ማለት ነው አይደለ? እሺ አንድ ቅድም ያወጣት የጠየቅኩን መልስልኝ። እሺ ልመልስልህ። ይሄኛው አንድ ቤተ እምነት ናቸው ወይስ ትለያያላችሁ? አዎ እኮ አንድ ቤተ እምነት መሆን አይደለም። አሁን ቅድም እኮ ያመጣሁለት ልመልስልህ እኮ ነው። አንድ ቤተ እምነት ናቸው ወይስ ትለያያላችሁ? ጥያቄው ይኸውልህ ልነግርህ። ኧረ እኔ ያልኩህ ከሉትራን ጋር ነው። ሉትራን ነኝ አልክ አይደለ? ቤተ እምነታችን አንድ ነው። ቤተ እምነታችን አንድ መሆኑ አለመሆኑ ሳይሆን የዶክትሪን ልዩነቶች ግን አንድ ነው። አንዴ በጣም ጥሩ። የዶክትሪን ልዩነት ያለው ከራሱ ከሉትራን ጋር ነው ለሉትራን ነው ወይስ ሉትራን ከቃል? ልጨምርልህ እንዲሁም ልጨምርልህና አሁን ቅድም ሲያመጣ አትጨምርልኝ ብሎሃል። አትጨምርልኝ ለአንተ ልጨምርልህ አያስፈላጊ አይደለም። ልዩነቱ የዶክትሪን ልዩነት ከሉትራን ለሉትራን ነው። ኧረ ስለፈጠረ ሉትራን ለሉትራን ነው የዶክትሪን ልዩነቱ ወይስ ሉትራን ከሌሎቹ ከነቃሌዎት ከነመሰረተ ክርስቶስ ነው? የጠየቅኩህ አሁን በቀጥታ መልስ። ኢቨን ቃለ ሕይወትን ኢቨን መሰረተ ክርስቶስና ሙሉ ወንጌል ራሱ የዶክትሪን ልዩነት አላቸው።
አልጠየኩም። እኔ ሉትራን ከሌሎቹ ጋር ነው ወይ ልዩነት ያላት ወይስ እርስ በርስ ነው እያልኩ እኮ ነው አለው እኮ እርስ በርስ ልዩነት አለ። ቅድም እኮ የቤተ ቆይ አንዴ አማርኛ ራሱ አይገባህም አንተ እና የተግባቡት ችግር ራሱ አለብህ። ሉትራን ከቃለ ሕይወት ጋር ብዬ አልጠየኩም። የጠየኩ ሉትራን ለሉትራን ለምሳሌ በውጭ ያለው ሉትራን እና አገር ውስጥ ያለው ሉትራን ይለያያሉ ወይ የዶክትሪን ልዩነት አላቸው ወይ ብዬ ነው የጠየኩ። ከቃለ ሕይወት ጋር ምናምን ብለህ ትመልሳለህ። ማጠየቀ አይዶን አላቅም፣ እውነት ለመናገር አላቅም በላ በቃ አላቅም ነው የሚባለው። ማታ ከሆነ አላቅም በላ። ለማንኛውም በውጭ ያለችው ሉትራን ልዩ ከሆነች ያው ቆይ አንዴ ልዩ ናቸው የዶክትሪን ልዩነት አላቸው ካልክ እኮ ባቢሎናዊነትና በክርስቶስ አለመሆንነትን እየሰበከኝ ነው። ምክንያቱም ክርስቶስ የክርስቶስ የሆነች ቤተክርስቲያን አንድ እንደምትሆን ነው መጽሐፍ ቅዱስ የተናገረው። ጌታ ኢየሱስም እኛ አንድ እንደሆንን አንድ የሆኑ ዘንድ ብሎ ስለ ቤተክርስቲያን ጸልዋል፣ ተናግሯል። ይህንን ነው የምናውቀው። አይ እንደው በሉትራን ስም ራሱ የተለያየነን ካልከኝ ይሄ አጋንንታዊ ነው ማለት ነው። ምክንያቱም የተለያየ መንግስት አይጸናም፣ ከእግዚአብሔር መንግስት አይደለም፣ የክርስቶስም ትምህርት የለውም ማለት ነው። በጣም ጥሩ። በመስቀል አለ በቸርች ውስጥ በሉትራን ቸርች ውስጥ እኔ የአንተ ብቻ አወራህን ሀሳብ ልስጥ አንዴ ያወራኸው ላይ ነው ምላሽ የሰጠሁት። ሀሳቡን ትሰጣለህ ካስፈለገ በኋላ ሀሳብ ልስጥህና አልደመደምንም ገና መጨረስንና መች ተነካና ቸርች ውስጥ አሁን የጨረስኩት ወደ ሌላኛው ሀሳብ ከመሄድ በፊት ብዬ ነው። እሺ ቀጥል። እሺ አሁን ቅድም የካውንስሉ ላይ ሲያመጣ በጣም ብዙ ዲኖሚኔሽኖች አሉ፣ የተለያዩ ማህበሮች ስብስብ ነው የሚል ነገር ተናግሯል። በጣም ልክ ነው። እዛ ጋር እንደተናገረ ልንገርህ፣ በጣም የዶክትሪን ልዩነት ያለበት ዲኖሚኔሽን እንዳለ እነግርሃለሁ። ምክንያቱም መጽሐፍ ቅዱስ ላይ ቤዝ አድርገው ስለተመሰረቱ መጽሐፍ ቅዱስን የሚረዱበት የተለያየ መንገዶች አንዳንዴ ተቀምጠዋል። ግን ቤዙ ዋናው ነገር ግን ኢየሱስ ክርስቶስ ላይ ልዩነት የለንም። አረ ጌታስ መጽሐፍ ቅዱስ ላይ ስለተመሰረቱ ነው ልዩነት ያላቸው። ገባኝ እኮ አዳምጠኛ እዮብ አትሳቅ አንዴ እንገርህ። እሺ ይቅርታ አይደለ አላስችለኝ። ሁሉም አልከው መጽሐፍ ቅዱስ ላይ ስለተመሰረቱ እኔ ደግሞ አላቅም። አንዴ እንገርህ። አይ በፍጹም እንደዛ አላልኩም፣ አልወጣኝም እንደዛ። እሺ ህሊናዬን ለመቆርቆር አትሞክር። እኔ አላልኩም። ግን አንዴ ትቀጥላለህ። አንተ ሆነ ይኸው ሰጥቼ አይደል? አሁንም ቆይ ትቀጥላለህ። እያጠራ ነው እንሂድ። ሁሉም ለምሳሌ መሰረተ ክርስቶስና መካነ ኢየሱስ አንድ መጽሐፍ ቅዱስ ላይ የተመሰረቱት። አዎ አንድ መጽሐፍ ቅዱስ ላይ ተመስርተን ግን ምን አለ መሰለህ፣ ለምሳሌ አረዳዶች ላይ ልዩነት አለ። አሁን ለምሳሌ ከእናንተ ጋር የሚማልደውና የሚፈርደው እያለን እንደማንግባባው እንደዚህ አይነት የእናንተ ጋር እንዲሁም ቢግ ነው፣ እነሱ ጋር ግን ዋና ቤዝ መሰረቱ ላይ ልዩነት የለንም። ለምሳሌ አንዴ እምነት ነው እይታ ነው እይታ ሳይሆን፣ አሁን ለምሳሌ ልንገርህ፣ ቃለ ሕይወት ኖች ማነች መካነ ኢየሱስ የምትባለው ቸርች ልክ እንደ ኦርቶዶክስ በህፃነት ታጠምቃለች። ጥያቄ የእምነት ልዩነት ነው ወይንስ የአረዳድ ልዩነት ነው? የእምነት ልዩነት የለም። እምነታችንማ ክርስቶስ ላይ ብቻ ነው። ሁላችንም ውሸት። የእምነት ልዩነት ነው ያላችሁ። እንዴት ብለህ ከጠየቀኝ በጣም ጥሩ። መካነ ኢየሱስ በእምነት መግለጫዋ ላይ የምን መግለጫ? የእምነት መግለጫዋ ላይ ጥምቀት እንደሚያድን ትናገራለች። ቃለ ሕይወት የእምነት መግለጫዋ ላይ ጥምቀት አያድንም ትላለች። ቆይ አዳምጥ አስጨርስ እንጂ። መካነ ኢየሱስ በእምነት መግለጫዋ ላይ ጥምቀት ያድናል ትላለች። መሰረተ ክርስቶስ ኤምኬሲ በእምነት መግለጫዋ ላይ ደግሞ ጥምቀት አያድንም ትላለች። ምኗን ስግደቻችን የምንከተለው እኔም ጥምቀት አያድንም ከሚል ውስጥ ነኝ። እሺ ምናቸውን የገለጹት ግን ሁለቱ የዶክትሪን ልዩነቶች አሉ። ምናቸውን የገለጹት? ባይ ዘ ዌይ አንድ ነገር ልንገርህ፣ ምናቸውን የገለጹት ማለት ነው። እኔ ጋር እንደዛ አይሰራም ወንድሜ፣ ተደርቦ አውርቶ ማለፍ አይቻልም። ምናቸውን ነው የገለጹት? እሺ መካነ ኢየሱስ አሁን ነው ካውንስል ከመጣ በኋላ ነው እንጂ በፊት ምናቸውን ነው የገለጹት? ነበረች ከኛ ጋር አልነበረችም። አልጠየቅኩም። ክርስቲያን ህብረት ውስጥ አልጠየቅኩም። እኔ ከማጋ ነበረች ብዬ አልጠየቅኩም። ነው አልጠየቅኩም። እሱንም ቢሆን ኢንፎርሜሽን ስጠኝ። ሲለያሉ አይለዩም አልጠየቅኩም። ይሄ ስም ሲጠራ እድሜ እንደመናገር
ይሄ ደግሞ ሰካራም ምናምን የሚያስብለው ማለት ነው። ልክ አይደለም ማለት የሆነ ጠጥቶ ነው አይምሮን ስቶ አይ ነው ጠጥታል እያልኩ አይደለም። ጥሩ ነው አትጠጣም አትስከርም እያልኩ አይደለም። ግን የምታደርገው ነገር ሰካራም ነው የሚያስብለው። የሰከረ ሰው ስሙ ሲጠየቅ ሌላ ነገር እንደሚያወራው ማለት ነው። የጠየቅኩ ምናቸውን ሲገልጹ ነው ቅድም ያነሳሁትን ነጥብ የተናገሩት። ምናቸውን የገለጹት እዛ ላይ ራሱ ልዩነት አላቸው አልኩ እኮ ቃሌ ምናቸውን ነው የገለጹት? ዶክትሪናቸው በምናቸው ላይ በእምነት መግለጫው አይደል? አዎ እሺ፣ በእምነት መግለጫው እሺ። በቃ ይሄ እችን ለማለት አሁን መከራ ስቅል እምነታቸውን ይኸውልህ፣ ቅድም ምን አልክ መሰለህ? አይ እንደው እንደ እይታ ምናምን ነው እንጂ አልክ። ዶክትሪን እምነታቸው ነው። በነገራችን ላይ እንደ ዶክትሪን የሚያዘው እምነት ነው። እምነታቸው የሚያምኑት እምነት ማለት ነው። እና በእምነት መግለጫቸው ላይ ስለ ጥምቀት በነገራችን ላይ ሉትራኖች ጥምቀት ለድነት የማይሉትን የጌታ ስጋና ደምን አማናዊ ነው ብለው የማይቀበሉትን እና የሕፃናት ጥምቀትን የማይቀበሉት አጋንንት የሰፈረባቸው የኛ ዘመን መናፍስት እያለ ነው የሚያወግዛቸው። ለነሱ መሰረታዊ ነገር ነው ጥምቀት ያድናል ሲሉ ከኃጢአት ከአሮጌው ማንነት ወዘተ። እነዛስ ጥምቀት ለድህነት አይደለም የዳነ ሰው ነው የሚጠመቀው ይላሉ። ስለምን እያወሩ ነው? ሁለቱም ስለ ድህነት ክርስቶስ ስለሞተለት ስለ ትልቁ ምስጢር እየተወራ እይታ ነው ይለዋል። አያችሁ ምን ያህል ክርስቶስ እንደሚክዱት። ሞቶ ድህነትን ሰርቶልን እሱ የሞተበትን ያን ድህነት ግን እይታ አድርገው ያልፉታል። ይኸው እነሱ ለድህነት ጥምቀት ለድህነት ሲሉ ክርስቶስ የሰራውን የመስቀል ስራ ክርስቶስ የሰራውን የመስቀል ስራ የምንቀበልበት ነው እያሉ ነው መካነ ኢየሱሶች። መሰረተ ክርስቶስ ደግሞ አንቀበልበትም፣ እኛ ከዳንን በኋላ ስርዓት ለመፈጸም ነው የምናደርገው እያሉ ነው። የትኛው ነው መጽሐፍ ቅዱሳዊ? ወዳጄ መጽሐፍ ቅዱስ ላይ መሰለ ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። የትኛው ነው መጽሐፍ ቅዱሳዊ ከሁለቱ ቤተ እምነቶች የእምነት መግለጫ መጽሐፍ ቅዱስ? ስለምንድን ነው ስለ መጽሐፍ ቅዱስ የማታወሩት? ስለምንድን ነው ስለ ቸርች ስለ ሰዎች አስተሳሰብ ምናምን የምታወሩት? እናወራለን። ስለ መጽሐፍ ቅዱስም ማውራት ከፈለግ ችግር የለውም። የጀመርነውን ግን እንጨርስ። ታወራ ደስ ይለኛል። ምክንያቱም የጀመርነውን እንጨርስ። ከሁለቱ ቤተ እምነቶች የትኛው ነው መጽሐፍ ቅዱሳዊ? አሁን በጠቀስነው ርዕስ ጥምቀት ለድህነት አይደለም። ጥምቀት ለድህነት ነው የሚሉት መጽሐፍ ቅዱሳውያን አይደሉም ማለት ነው። ጥምቀት ለድህነት ነው የሚለው የራሳቸው የተመለከቱበት ፐርስፔክቲቭ ይኖራቸዋል። ግን እኔ አልሄድም። እኔ መካነ ኢየሱስ ሄጄ ስለማላውቅ ቅድም መካነ ኢየሱስ ነኝ ስትል ነበር እንዴ? ሙሉ ወንጌል ነው ያልኩህ ወንድሜ። ታዲያ ለምንድን ነው እሱ ቅድም መካነ ኢየሱስ እኔ እያለሁበት ሄጄ አይቼ አላቅም ምናምን የምትለው? ቸርች ውስጥ አለ ስንል እኔ እስከዛሬ ስኖር አይቼ አላቅም ትላለህ። ካልሄድክ እንዴት ልታይ ትችላለህ? አይቼ አላቅም እውነት ለመናገር። ቅድም አላረግም ያልከው ቆይ እሺ። በቃለ ሕይወትና በሙሉ ወንጌል የእምነት መግለጫ መሰረት አንደኛው ጥምቀት በረከትን ያስገኛል ሲል፣ አንደኛው ደግሞ አይ በረከትን አያስገኝም ይላል። የትኛው ነው መጽሐፍ ቅዱሳዊ? ሉተራን አስወጥተን ማለት ነው። የትኛው ነው መጽሐፍ ቅዱሳዊ? በረከት ያስገኛል ወይስ አያስገኝም? መጽሐፍ ቅዱስ ላይ የተጻፈው የትኛው ነው ዋናው ነገር? የትኛው ነው መጽሐፍ ቅዱሳዊ ስለ አንተ ያስገኛል ነው የምትለው፣ በረከት ያስገኝ ነው የምትለው? እኔ እኮ የሁለቱም እምነት መግለጫ እኔን አይመለከትም። አንተን ስለሚመለከትን የጠየቅኩ ማይመለከተኝ ለምንድን ነው የነሱ የምመልስልህ? እኔ በራስ ነው እኔ ላይ ነው ያንተ እምነት ነው። ባይድም እኮ ክርስቲያን ነኝ። ክርስቲያን ከሆንክና ፕሮቴስታንትን ዲፌንድ አድርጋለሁ ካልክ ይኸውልህ ወንድሜ የጠቀስኩልህ እሺ፣ እናንተ ጋር ግዴታ አይደለም። በቃ ችግር የለውም። ያንተን እየነገርክን እመን ህብረት አድርገን ያልጠየቅኩን አታውራ፣ ርዕስ አትቀይር። ለእኔ ርዕስ መቀየርን ያልተጠየቀ ማውራት ሽንፈት ነው፣ ብልግናም ጭምር ነው። ውይይት ነው ለእኔ ይሄ ማለት ነው። እና ውይይት ላይ እንዲህ ማድረግ በከባዱ ነው ማስጠነቀቅ። ብልግና ነው፣ ሰውን ሪስፔክት አለማድረግ ነው። በተነሳው ርዕስ እውቀት ለማግኘት ለመስማት ጊዜውን ገሎ የተቀመጠ ሰው አለ። ያልተጠየቀ ነገር አውርቶ ማምለጥ፣ ያልተጠየቀ ነገር አውርቶ ጊዜ መግደል ስህተት ነው፣ ልክ አይደለም። ስለዚህ አትድገሙ። በመካነ ኢየሱስ በቃለ ሕይወትና በመሰረተ ክርስቶስ
ጥምቀት በረከት ያስገኛል እና አይ በረከት አያስገኝም የሚሉ ሁለት ትምህርቶች አሉ። የትኛው ነው መጽሐፍ ቅዱሳዊ? አንተ መጽሐፍ ቅዱስ አሁን የማላውቀው ነገር ላይ እንዴት እጅ አደርግልሃለሁ? እኔ ሁለቱንም ዶክትሪን አላነበብኩትም። ሙሉ ወንጌል አይጠበቅብኝም። ሙሉ ወንጌል አይደለም። የእምነት መግለጫቸውንም አላነበብኩትም። ሙሉ ወንጌል አይደለ ሆይ? ማወቅም አይጠበቅብኝም። አረ ያዳመጥከኝ ሙሉ ወንጌል አይደለ ሆይ? አዎ የሙሉ ወንጌልን አውቃለሁ። አንተ እኮ አልከኝ መሰረተ ክርስቶስና እኮ ወንድም ተው ሁለቱንም አላውቅም አልክ። አሁን ደግሞ ሙሉ ወንጌል አይደለ እንዴ ስል የሙሉ ወንጌልን አውቃለሁ አልክ። የጠቀስኩት እኮ የሙሉ ወንጌልና የመሰረተ ክርስቶስን ነው። እሺ አየህ ህሊና የሚባል ነገር አለ። ቆይ በመድኃኒዓለም ይኸውላችሁ 770 ሰዎች እነዚህ ሰዎች ሁሉን እያልኩ አይደለም ገብተው ባየናቸው ግን ለህሊናቸው ማይኖሩ ሰዎች ናቸው። ህሊናቸውን ኦርቶዶክስ ለመስደብ ሲሉ እባክህ ሚውት አድርግ እባክህ። ህሊናቸውን ኦርቶዶክስን ለመስደብ ሲሉ ይገሉታል። ምንም አይነት ኮሽ እንዳይልባቸው ማድረግ ይችላሉ። ልዩ ተሰጥኦ አላቸው። ስለ ኦርቶዶክስ ከሆነ ምንም ችግር የለው። እርስ በርስ ከሆነ ይኸው አሁን ሁለቱንም አላውቅም አላነበብኩም ማለት እንዴ ሙሉ ወንጌል አይደለ እንዴ? ሙሉ ወንጌልን እኮ የጠቀስኩት እሱን አውቀዋለዋል። እና የኦርቶዶክስ ጥላቻቸው ምን ያህል ከመጽሐፍ እንዳራቃቸው እንድታዩ ስለፈለግኩ ነው። እሺ አንድ መጽሐፍ ቅዱስ ስላልክ ብቻ አንድ ነገር ልጠይቅ። አንደኛ ጴጥሮስን እስቲ ያውጣሉ። አንደኛ ጴጥሮስ ስንት? 3:21 እሺ ጠብቀኝ። እሺ እሺ ቀጥል አጥቻለሁ። አወጣው 3:21 እሺ አንብብልኝ አንተ። እኔ ለማንበብ ስለማይመችኝ ካወጣው ለምን አይመችህም? እሺ ለድምጼ ስለማይመችኝ ነው። እሺ ቀጥልሽ። 3:21 ነው አይደል ያልከኝ? አንደኛ ጴጥሮስ 3:21 የተጠራችሁበት ለዚህ ነውና የሚለው ነው። ልክ ነኝ? አንደኛ ጴጥሮስ 3:21 እሺ ማንበብ ላይ ፍላጎትም የለህም መሰለኝ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሚለው የት ነው ያወጣኸው አንተ? 3:21 ነው ያልከኝ? እሺ እሺ አንብብልኝ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እልፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይልሃል። ይህም ያድናል የተባለው ምንድን ነው? ያድናል የተባለው ምንድን ነው? ወደ ላይ ተመልሰ ተመልከተው ምን እንደሚል ማለት ነው። እሺ ተመለስና ተመልከት። ተመለስ እንመልከተው ወደ ላይ እንሂድና። እሺ ትችላለህ። እሺ ቁጥር 18 ጀምሮ ያንያው ክርስቶስን ደግሞ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ወደ እግዚአብሔር እንዲያቀርበን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። ጥምቀት ምን ሆኖ? ምሳሌው ሆኖ ነው የሚለው። ምንድን ነው ያድናል የተባለው? ምሳሌው ሆኖ እኮ ያድናል የተባለው ይህም የሚለው ምንድን ነው? ምን ሆኖ አልጠየኩም እኔ
ምን ሆኖ የሚል ጥያቄ አልጠየኩም። ያድናል የተባለው እዛ ጋር ምንድን ነው ነው ጥያቄው። ያድናል የተባለው መጽሐፍ ቅዱስ ላይ እያልክ ነበር ቅድም ጠቀስ ነው የለህ? አውቀዋለሁ እኮ ጥቅሱ አዲስ ጥቅስ አይደለም ለእኔ። እሺ ቀጥል አንተ የምትለኝ አዲስ ስለኝ ግን አሁን አንተ ባልከው መልክ አይደለም ልናወራበት የምንችል። ለእግዚአብሔር ምንም አላልኩም። የበጎ ሕሊና እሺ ሕሊና ልመና እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እስሚዝ አንዴ ሶስተኛ ጊዜ አነበብኩ ሶስተኛ ጊዜ ችግር የለም። እኔ ግን ምንም አላልኩም። አንተ እንዳልከው አይልም አልከኝ። ምን ብዬ እኔ ምንም አላልኩ። አየህ አሁን የጠየቅኩ ጥያቄን በቀጥታ መልስልኝ። የመጨረሻችን ነው። የሰው ጊዜ መግደል አልፈልግም። ያድናል የተባለው ምንድን ነው? እዚህ ጋር ያድናል የተባለው የኢየሱስ ክርስቶስ ትንሣኤ ነው። ኢየሱስ ክርስቶስ ነው ያድናል የተባለው አይልም። አየህ ከላይ ጀምረ ሙሉን አንብበው። ሕሊና አይደለም። ቆይ በእናትህ አንዴ ይኸው ላሳያችሁ። ለሌሎቹ ለአንተ ችግር የለው። ክፍሉ የሚለውን ላሳያችሁ። ይኸውላችሁ መቼም አማርኛ የሚችል ሰው በዚህ ልክ እንትን ሊል አይችልም። ቁጥር 21 እዚህ ጋር ተመልከቱ። ምን ይላል? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል። ይኸው በዚህ ንባብ መሰረት አሁን ያድናል የተባለው ምንድን ነው? እስኪ ታች ያላችሁ መልሱልኝ። እንደው ስለ ሕሊና ምንድን ነው ጥያቄው? በዚህ ክፍል መሰረት አሁን ባነበብ ነው ያድናል የተባለው ምንድን ነው? ጥምቀት። ይኸው ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ጴጥሮስ ነው ያለው። ከዛስ የሰውነት እድፍ ማስወገድ አይደለም፣ ተራ ነገር አይደለም እያለ ነው። ከዛስ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ አዳምጥ፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። በኢየሱስ ክርስቶስ ትንሣኤ ነው ይላል እንጂ ያድናል የተባለው በኢየሱስ ክርስቶስ ትንሣኤ ነው የሚል ንባብ የለውም የለውም። አብራራልሃለሁ እሱ እንዴት እንደሆነ። ክፍሉ ግን የሚለው ያድናል የተባለው እዚህ ጋር ጥምቀት ነው። አንተስ አይደለም ብለህ ከታች አምጥተህ ገልብጠህ ጥምቀት አያድንም ወደሚል ወሰድከው። ጴጥሮስ ግን እያለ ያለው ጥምቀት ያድነናል ነው። ጥምቀት ብቻውን ጥምቀት ያድነናል ነው እያለ ያለው። ወንድም ምን አልከኝ? ጥምቀት አያድንም ሳይሆን ጥምቀት ብቻውን ወደምትለዋ ነገር እንዳትመጣብህ ነው የመለስኩት። ማን ያለው ጥምቀት ብቻውን ያለው ማለት? አዎ የክርስቶስ ትንሣኤ ከሌለበት ጥምቀቱ ባዶ ነው የሚሆነው ነው። ማን ነው ቆይ ወንድሜ አንዴ፣ ጥምቀት ብቻውን ያለ ሰው አለ? ሰምተሃል? በቃ እሱማ እኮ ቅድም ጠቅሼልሃለሁ እኮ ያመነ ያለ ሰው ሰምተሃል ወይ? ጥያቄ አልጠቀስኩልህም? ጥያቄን ስማ እስኪ ወንድሜ፣ ያለ ሰው ሰምተሃል ወይ? በጣም ጥምቀት ብቻ ያለ ሰው ሰምተሃል? ልቃረንማ ለምን እቃረናለሁ? መጽሐፍ ቅዱስ ላይ የተጻፈ ነገር ነው። ኧረ እባክህ የእኔ ጥያቄ ብቻውን ያለ ሰው ሰምተሃል ወይ ነው። ሰምተሃል ወይ ሳልሰማህም እኮ ነው ጥያቄ። ጥሩ እሺ በቃ ተረድቻለሁ። እሺ አልመለስክልኝም። ሰምተሃል ወይ ሳልሰማህም? ሰምቻለሁ። እሺ ቀጥል። ከማን የሰማኸው ጥምቀት ብቻ የሚል ነው? አይ ጥምቀት ብቻ አላልክም። እሺ ስለዚህ ከአንተ ጋር ተስማምተናል። የዓለም ሰው አልሰማህም። አትዋሽ። የዓለም ሰው አልሰማህም እስከዛሬ ማለት ነው። ክርስቶስ ትንሣኤ የምትለዋን ልትዘላት እንዳይሆን ብዬ ነው። ከታች ያለችው ከላይ ያለውንም እንዳትረሳው ብዬ ነው። እኔ ቅድም እንዳልኩት ነው። አብዛኞቻችሁ እዚህ የምናያችሁ ሕሊናችሁን እንደዚህ ነው እጥብ ያደረጋችሁት። ከታች ያለውን እንዳዘለው ብዬ ነው። ከታች እኮ ነው ያለው። መቼ ደረስኩበት? እና በስጋት የተቋቋመ እምነትህ ለራስህ ያዘው እና አሁን ጥምቀት ያድናል ከክርስቶስ ትንሣኤ ሳይነጠል እያልከኝ ነው አይደለ? ያልከኝ ትንሣኤ ላይ ነው የተቋቋመ። በክርስቶስ ትንሣኤ ችግር የለም። ከክርስቶስ ትንሣኤ ሳይነጠል ጥምቀት ያድናል ከትንሣኤው ጋር ከሆነ እሱማ ያመነ የተጠመቀ ይድናል እኮ ይላል። እኛም እኮ ጥያቄ ከክርስቶስ ትንሣኤ ሳይነጠል ያድናል ብለህ ታምናለህ ወይ? አዎ አንድ ሰው ካመነ በኋላ ከተጠመቀ ካመነ በኋላ ሰምቻለሁ። ይኸው ካመነ በኋላ ነው ያልኩህ። ሰምቻለሁ። ተጠምቄያለሁ። አንዴ አሁን ምን ታደርግልኛለህ? ቀጥታ የሙሉ ወንጌልን የእምነት መግለጫ ትከፍትና አሁን ያልከውን ከእምነት መግለጫ ታሳይኛለህ። ምክንያቱም ሙሉ ወንጌል እንደዛ አታምነው። በላንጣ
እሺ ክፈትልኝ አንተ እኔ ጋር ስለማይኖር መግለጫ ምን ብዬ ልክፈትልህ? እኔ ወንድሜ እኔ ጋር የለኝም። አሁን መግለጫው ልከፍትልህ አልችልም። አንድ ስልክ ነው የምጠቀመው እኮ። ታዲያ እኔ ምን ብዬ ልክፈትልህ ነው? የእምነት መግለጫው ላይ እኔ አንደኛ የኔ እምነት መግለጫ አይደለም እንደዛ አይልም እያልኩ ነው። እና እኔ ምን ብዬ ነው የምከፍተው? አንተ ክፈትልኝ የምትለኝ ማለት ነው። አሁን ሙሉ ወንጌሎች አይቀበሉትም ነው የምትለኝ? ጥምቀት ያድናል ብለው አይቀበሉ። ጥምቀት ብቻውን አያድንም። እናንተ እኮ አሁን እኮ የምትለኝ ጥምቀቱን ተጠምቀህ ያለ ብቻውን የሚል ነገር የለም። ከየት ነው እያመጣ የምታወራው? ብቻውን ያ ማለት አብሮ ህፃን ልጅ አሁን ለምሳሌ ህፃን ልጅ በራሱ መወሰን የማይስ አላነሳንም። ስለ ጥምቀት አላነሳንም። መደበቂያ የህፃናት ጥምቀት ነው አላነሳንም። ጥምቀት ያድናል ብለው አያምኑ። ብቻውን አብሮ ምናምን የሚል የለም። አንተ ነህ ብቻውን አይ ከእንትን ጋር አብሮ ምናምን እያልክ ያለው። ሲጀመር ከክርስቶስ እንዘ ይነጠላል እኛም አላልንም። መካነ ኢየሱስም ትላለች ብዬ አላልኩም። ማነው ሙሉ ወንጌልም ትላለች ብዬ እኔ አላልኩም። ለራስን ያመጣው ያዘው ለራስን። አሁን ግን ከትንሣኤው ጋር ሆኖ ግን ጥምቀት ያድናል ያለችበትን አውጣና ሳይ ቀጥል። እኔ ጋር መግለጫ የለኝም እኮ። ችግሩ እኮ እኛ መግለጫ ይዘን አንዞ መግለጫ በመጽሐፍ ቅዱስ ብቻ ምናምን ቸርቿ ታምናለች። ቸርቿ መግለጫ አለ። ምዕመናኖች እውቀታቸውን እንዲያዳብሩ እንኳን ከመጽሐፍ ቅዱስ ውጭ ከሆነ አትቀበልም። ችግር የለም። በቃ በሰው ላይ የተመሰረተ እምነት ስለሆነ ሰዎች በሰው ላይ ያልተመሰረተ አብላጭው ላይ የተመሰረተው ወንድም ተሳሳት ሚዩት አለ ጳውሎስ የሰበኩት ወንጌል ሚዩት ታደርግልኛለህ? እሺ ያው ቀጥል። በአብላጫ ድምፅ ላይ የተወሰነ ነው። አብላጫ ድምፅ ወይም በዛ ያለ ሰው እንዲህ የሚያምን ከሆነ እንደዛ ነው ማለት ነው። ለማንኛውም ግን ሙሉ ወንጌል የእምነት መግለጫ ላይ ማሳየት ካልቻልክ የቸርቿ እምነት ነው ብለህ ታወራ። ኧረ እባክህ እንዴ! በቃ ጨርሰናል። እንደው ወንድሜ ጨርሻለሁ እኔ ካንተ ጋር ጨረስ። መጽሐፍ ቅዱስ አልክ። መጽሐፍ ቅዱስ ላይ ምን የምታውቀው ነገር የለም። 10 ጊዜ መጽሐፍ ቅዱስ አልክ። ቅድም ያነሳናቸው ነጥቦች በሰማነው። እሺ ጠይቅ። አንድ ጥያቄ ልቀበልሽ። እኔ እንዳንተ አይደለም። እሺ በርሱ ላይ ነው መቼም አይደለም። ታታርጉኛ እንዴ ነው ከርሱ ውጭ ነው። አይ ኖ ስለ መላእክትና ስለ ቅዱሳን አይደለ ርዕሳችሁ የተነሳው ላይ ማጠይቅ ችግር የለም። የተነሳው ላይ እኮ እናንተ ስለ አምልኮ ምን አይነት እይታ አላችሁ? ሁለተኛ በየቀኑ እነዛን ሰዎች ምስላቸውን አስቀምጠን መስገድ አምልኮ አይሆንብንም ወይ የሚል ነው ጥያቄ። እሺ ስለ አምልኮ ምን እይታ አላችሁ እና በቅዱሳኑ ስዕል ፊት መስገድ አምልኮ አይሆንባችሁ ወይ? ሁለት ማለት ምን ማለት ነው የሚለውን ተርጉመውና በየቀኑ ወይም ደግሞ በየሆነ ቀን ቀጥረህ ለሆነ ሰው እየሰገድ እንትን ስትል አምልኮ አይሆንም ወይ ነው። ቀን መቅጠሩ ላይ ነው ወይስ መስገዱ ላይ ነው አምልኮ የሚያደርገው? አንዴ ይህችን አጥራልኝና ልመልስ። በየማት የሆነ ተርም በሆነ ቀን አሁን ለምሳሌ በ12 ወይም ደግሞ በ16 ለኪዳነ ምሕረት ትሰግዳለህ። በየወሩ እየጠበቅ ታደርገዋለህ ያን ነገር። ጥያቄን አልሰማህም። እሱን እናውቃለን። ማናውቀው ነገር ሳይሆን እያወራ ያለው የጠየቅኩ መስገዱ ነው ቀን መሰየሙ ነው አምልኮ የሚያደርገው? እሱን አጥራልኝና ልመልስልን ያልኩ። መስገዱ ነው ወይስ ቀን መሰየሙ? ሁለቱ አንድ ላይ ሲዋሃድ። ምክንያቱም ስግደት አንዳንዴ አንድ ጊዜ አድርገህ ልትሄድ ትችላለህ። የቱ ጋር ነው ዕለት ዕለት ታደርገው ያ ነገር አምልኮ አይሆንም ወይ ነው? እሺ የቱ ጋር ነው ሁለቱ ሲዋሃዱ አምልኮ ይሆናል የሚለው? እኔም ለመልስ እንዲያመቸኝ ከአንተ ነው እኮ መልሱን የምጠብቀው። አይ እኔ አላልኩም። አንተ ማለት ነው የሚለውን ገለጽልኝ መጀመሪያና እሱን መልሳለሁ። እሱን ይሄው አምልኮ ያደርገዋል ወይስ አያደርገውም የሚለውን ደግሞ ታገናኝልኛለህ። እስሚዝ እሺ ይኸውልህ ሁለቱንም ጥያቄ ሰምቻለሁ። ደግሜልሃለሁም እኮ አይደል መልሳለሁም ብያለሁ። ግን ምን አልክ? ሁለቱ ሲዋሃዱ ነው አልከኝ። አሁን እኔ እንዳልመልስ እኔ አላልኩትም። ሁለቱ ሲዋሃዱ ያልከው አንተ ነህ። ስለዚህ ሲዋሃዱ ነው የሚለውን ከየትኛው የመጽሐፍ ቅዱስ ክፍል አንብበህ ነው? እሱን ንገረኝና አያይዤ ልመልስልን ያልኩህ እኮ እንጂ አልመልስም አላልኩም። እኔ መጽሐፍ ቅዱስ ክፍል አንብቤ ሳይሆን የምታደርጉትን የነገርኩህና
አይ የምናደርገው አይደለም። ሁለቱን አዋህደን አናመልክም እኛ። ሁለቱ ሲዋህዱ አምልኮ ይሆናሉ የሚል የለንማ እኛ። እሺ አንዴ ግልጽ ላድርግልህ ጥያቄ። ግልጽ ስለሆነልኝ ቆይ አንዴ ከመጽሐፍ አላገኘሁም ከራሴ ነው የሆነ ቀን እየወሰንክ ስትሰግድ ማለት ነው። ሰምቻለሁ፣ አትድገመው። ሰምቻለሁ እኮ አሁን ከመጽሐፍ አላገኘሁትም ከራሴ ነው ከሆነ መልስልኝ። አይ ከመጽሐፍ አግኝቼዋለሁም ካልክ መልስልኝ። ከመጽሐፍ ካገኘሁ ታሳየኛለህ። ከመጽሐፍ ካላገኘሁና ከራስህ ከሆነ እኔ እቀጥላለሁ። የትኛው ነው? ምኑን ነው ከመጽሐፍ የማገኘው ወንድሜ? በየቀኑ ትሰግዳለህ የሚለው ነው? በየቀኑ ኦርቶዶክሶች ይሰግዳሉ የሚለው ነው? ከመጽሐፍ አይደለም። ቀን መሰየምና መስገድ ሁለቱ አንድ ላይ ሲሆኑ አምልኮ ይሆናሉ ያልከውን ይሆናሉ አይደለም ያልኩህ እኮ። አይሆንም ወይ ጥያቄ እኮ ነው። አሁን መልሳለሁ። እሺ አይ ይሆናሉ ስለመሰለኝ ነው። አይ አላቅም። አይሆንም ወይ ከሆነ ጥያቄ ከሆነ አይሆኑም፣ እሱን እንመልሳለን። አሁን በደንብ አድርገህ ስማ። የመጀመሪያው አምልኮ ነው። አምልኮ ምንድን ነው? ቃሉ መገዛት ማለት ነው። ለማን ነው የምንገዛው? መመለክ ሲነገር ሁልጊዜ ለእግዚአብሔር ነው የሚመለከው። መመለክነትን ወይም ተመላኪነትን ገንዘብ ያደረገ እግዚአብሔር ብቻ ነው። እኛ የምናመልከው ሁልጊዜ ማንን ነው? የፈጠረንን አምላካችንን እግዚአብሔርን ነው። ፈጣሪ ነው የሚመለከው። ስለዚህ ሁልጊዜ ቅድስት ተዋሕዶ ቤተክርስቲያናችን አምልኮ ለእግዚአብሔር ብቻ ብላ ታስተምራለች። እኛም እንደዛ እናደርጋለን። ከዛን ቀጥሎ ቀን መሰየምና መስገድ ነው። ቀን መሰየም ላይ ስንመጣ መታሰቢያ ነው። ቅድም ዲያቆን በሉትራን ሁሉ ሲያሳየን ነበር አይደል? ቀን መሰየም የትራዲሽን ቀን ምናምን ብለው ሁሉ እኮ የለውጥ ቀን ምናምን ብለው ሁሉ እኮ እንትን ይላሉ። የማርያም ቀን፣ የመስቀል ቀን ምናምን ሁሉ ብለው ቀን ሰይመው ያከብራሉ። አምልኮ ነው ወይ ብለን ጠይቀን ነበር። አይ ለእነሱ ሲሆን አምልኮ አይሆንም፣ ለእኛስ አምልኮ ይሆናል። አያችሁ፣ ሚዛን ያጣ ህሊና ማጣት የሚሆነው እዚህ ጋር ነው። ለእነሱ ሲሆን ለኦርቶዶክስ ሲሆን ግን እንደዚህ የሚለው ማለት ነው። እኛ ግን ቀን መሰየም ማምለክ በፍጹም አይደለም። ምንድን ነው? ማክበር ነው፣ መታሰቢያ ማድረግ ነው። መስገድስ ምንድን ነው? መስገድ በራሱ አምልኮ ብቻ አይደለም። እንደ መጽሐፍ ቅዱስ አክብሮትን መግለጫ ነው፣ ሰላምታን መግለጫ ነው። በነገራችን ላይ 3 ጊዜ ለሰላምታ ሰገደ ይላል አንደኛ ሳሙኤል ምዕራፍ 20 ቁጥር 41 ላይ 3 ጊዜ ለሰላምታ ሰገደ። ስግደት ሰላምታን ሁሉ ያመለክታል፣ አክብሮትን ያመለክታል። ለአብርሃም ለኬጢ ልጆች ሰገደ ይላል። የኬጢ ልጆችን እያመለከ ነው አይደለም። ምን እያደረገ ነው? ላደረጉለት ነገር ያደረጉለት ነገር ስላለ ማለት ነው። ለሚስቱ መቃብር ቦታ ፈቀዱለት ወዘተ። አክብሮቱን እየገለጸ ነው። ስለዚህ ስግደት አክብሮትን መግለጫ ነው። ስለዚህ እኛም እናደርጋለን። በተጠቀሰው ቀን መታሰቢያ የምናደርግላቸው ቅዱሳን አሉ። መታሰቢያ ይደረግላቸዋል። ስለ ክርስቶስ ፍቅር ያደረጉት ነገር ይታሰባል፣ ይዘከራል፣ ለሰዎች ይነገራል። ክርስቶስን መስለው እንዲኖሩ ትምህርት ይሆናል ህይወታቸው። ልክ ጳውሎስ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ብሎ በህይወት ተመሳስለን ክርስቶስ እንድንመስል እንዳመለከተን ማለት ነው። ስለዚህ በዛ ቀን አክብሮታችንን በስግደት እንገልጽላቸዋለን። ይኸው መጽሐፍ ቅዱስ ነው የጠቀስነው ማለት ነው። ግልጽ ነው ወንድሜ? እሺ፣ ግልጽ ነው። እና አንድ ጥያቄ እዚች ጋር ልጨምርልህና ልጨርስ። 3ኛ ጥያቄ አደረከው። እሺ፣ የመጨረሻ ቅዱሳን ኦምኒ ፕሬዘንት ናቸው ብለህ ታስባለህ? ወይም በሁሉ ቦታ መገኘት ይችላሉ? ለምሳሌ አንተ አዲስ አበባ ሆነህ ስትጸልይ፣ እኔ ደግሞ መቀሌ ሆኜ ስጸልይ ሁለታችንም እኩል ይሰሙናል? እስሚዝ በሁሉ ቦታ ይገኛሉ ብለን አናስብም። እንደዚያ የሚል ትምህርት የለንም። እግዚአብሔር ግን ለምሳሌ እኔ አሁን እስሚዝ አንዴ ጥያቄን ጨረስክ? 3ኛ ጥያቄ ነው። በቃ የመጨረሻ ግን እየመለስኩ ነው። በቃ ይኸው በሁሉ ቦታ ይገኛሉ፣ ሁላችን ይሰሙናል ብለህ ታምናለህ? አይደለም፣ እንደዛ አይደለማ። አሁን ጥያቄ ያሰብኩት እኮ አንተ አሁን ስትሰግድላቸው፣ ስትጸልይ፣ ወደ እነሱ ስትጸልይ ወይም እንዲያማልዱ ስታደርግ እኔንም እየሰማ አንተን እኔም መቀሌ ላይ እየሰማ አንተን አዲስ አበባ ላይ መስማት ይችላል? እሺ መቀሌ እንዳለ በዛው ነገርከን ማለት ነው። እሺ ሚዩት አድርግ። ለማንኛውም እና ሰምቻለሁ፣ ልመልስልህ። የመጨረሻ በመጀመሪያ ቅዱሳን በሁሉ ቦታ መገኘትን አልተናገርንላቸውም። እንደዚህ አይነት ትምህርት በቤተክርስቲያን የለም።
ምድር ራሷ ግን ሁሉ ቦታ አይደለችም። በምድር መገኘትና በዚሁ እንድታውቁት ነው። በምድር መገኘትና በሁሉ ቦታ መገኘት የተለያየ ነው። ለእግዚአብሔር ምድር ሁሉ ቦታው አይደለችም። ከፍጥረታት መካከል አንዷ ነች። በመጠኗ ራሱ እኮ ትንሿ ነች አይደለ? ሌሎች ፕላኔቶች እኮ የሚበልጧት ሁሉ አሉ። ስለዚህ ሁሉ ቦታ አይደለችም ምድር። ከፍጥረት መካከል አንዷ ነች። በሁሉ ቦታ አይነገርም ማለት ነው ለቅዱሳን። ግን ደግሞ በምድር በሰማይ በውሃ ውስጥ ከውሃ ውስጥ በታች ያለውን ሁሉ ደግሞ እግዚአብሔር ሊያሰማቸው ይችላል። ቅዱሳንን አላየንም? በመጽሐፍ ቅዱስ አይተናል። ለምሳሌ ዮሐንስ በራእዩ ላይ በምድር ያሉ በሰማይ ያሉ በውሃ ውስጥ ያሉ ከውሃ ውስጥም በታች ያሉ ሁሉ ክብር ለእግዚአብሔር ይሁን ሲሉ ሰማው ብሏል። ስለዚህ እንዲሰሙ እግዚአብሔር ያደርጋቸዋል ማለት ነው። ከዛን ስግደት ነው ያነሳው። አሁን መቀሌ ያለ ሰውና አዲስ አበባ ያለ ሰው እሱ መቀሌ እኔ አዲስ አበባ ሆኜ ሁለታችንም ግን ብንሰግድ ለማርያም የትኛውን ነው የምትቀበለው አይነት ነገር ነው። ቅድስት ድንግል ማርያም መቀሌ መታ መቀበል ወይንም አዲስ አበባ መታ መቀበል አለባት የሚል መስፈርት ሲጀመር የለም። መስፈርቱ ራሱ ሰዋዊ ነው፣ ሰው ሰራሽ ነው፣ የግል ፈጠራ ነው ማለት ነው። ለቅዱሳን እንደዚህ አይነት መስፈርት ማስቀመጥ በራሱ አክብሮትን ለመግለጽ ምልጃን ለመጠየቅ ቦታ መስፈርት ሆኖ አያውቅም በመጽሐፍ ቅዱስ በቤተ ክርስቲያን ታሪክ ውስጥ የለም። እስቲ በመድኃኔዓለም እንደው ለህሊናችሁ ማርያም ወላዲተ አምላክን ለማክበር እኔ ያለሁበት ቦታ በምን ሁኔታ ነው የሚወስነው? አክባሪው እኔ አይደል? ላከብራት አይደለ? እኔ ላከብራት ስነሳ እሷ ግን የት ነው ያለችው ብዬ እንዴት ነው ሂሳብ ውስጥ የምከተው? በምን ሂሳብ? አያችሁ፣ ማክበር በራሱ በቦታና በጊዜ የተመደበ አይደለም። ማለትም እኔ ያለሁበትን ቦታ እና ደግሞ ጊዜን አማክያ አይደለም። ማርያምን ሳከብራት በመጽሐፍ ቅዱስ በክርስትና ታሪክ ውስጥ ባላት እውነተኛ ቦታ ነው። ስለዚህ ሁልጊዜ በልቤ ከብራ ትኖራለች። ሁልጊዜ ያያችሁ፣ በሰዓት ራሱ አልመደብኩም ማርያምን ለማክበር፣ ሁልጊዜ አከብራታለሁ። ከዛ ደግሞ የት ነው ያለችው የሚለውንም ሚዛን ውስጥ ከትቼ አይደለም አክብሮቴን የምገልጸው። ከኔ የሚጠበቀውን ነው ማደርገው። የምናወራው መንፈሳዊ ነገር እንጂ ስጋዊ ነገር አይደለም። ለምሳሌ ጴጥሮስ የሐዋርያት ሥራ ምዕራፍ 5 በዚህ ጨርሳለሁኝ። ቴዲ በጣም ይቅርታ ረጅም ጊዜ እንትን አልኩኝ። ካሜራም ስላጠፋ እረፍት እያደረግኩ ነው ብዬ ስላሰብኩም ነው። ይቅርታ በጣም የመጨረሻ ነገር ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ እነዛ ሁለት ሰዎች የሸጡትን መሬት ሲደብቁ ምናምን ሲመካከሩ አብሯቸው አልነበረም አይደለም? በመስማት ህግ በድምፅ ህግ ነው። አሁን ምን እንደተመካከሩ የሰማው ግን አውቋል፣ ሰምቷል፣ ግን በድምፅ ህግ አይደለም። ለምሳሌ ያዕቆብ ላይ ኢዮብ እንደታገሰ ሰምታችኋል፣ እግዚአብሔር እንደፈጸመለት አይታችኋል ይላል። አይታችኋል በምስል ህግ በድምፅ ይሄ አይናችን ውስጥ ምስል ተገልብጦ ገብቶ ከዛ እንደዚህ ላይ አእምሯችን እንዲነግሮት ምናምን በሚለው አይተናል። ሲፈጽምለት አላየንም። እይታችን በእምነት የተነገረን ስናምን አይተነዋል። ማየት ራሱ ሁልጊዜ በምስል ህግ አይደለም ማለት ምስል መኖር አለበት በሚል መስፈርት አይደለም ማለት ነው። የምናወራው መንፈሳዊ ነገር ስለሆነ እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ። እስሚዝ ኦርቶዶክስ ነበርክ? የመጨረሻ ላድርገውና አይ አልነበርኩ። ከድሮም ጀምሮ እዛው መቀሌ ያለ ፕሮቴስታንት ነህ? አዎ አይ ነበርኩኝ። አይ ከጊዜ በኋላ ነው የሆንኩት። ማለት ሆኜ ነበር መሀል ላይ እንትን ብዬ ድጋሚ ነው የሆንኩት። የኦርቶዶክስን ቤተክርስቲያን ትምህርት ታውቅ ነበር ወንድም ማለት? አይ በተወሰነ ማውቃቸው አሉ ግን አላውቅም። እውነት ለመናገር አላውቅም ብቻ ኦርቶዶክስ እያለ ስለ ኦርቶዶክስ እምነት በደንብ አታውቅም? መሰረታዊ ቢያንስ አትሊስት እምነቶቹን አይ ኦርቶዶክስ ሆኜ አላውቅም። ኦርቶዶክስ ሆኜ ሳይሆን ወጥቼ ነበር ከእምነቱ ወጣሁኝ እንጂ ኦርቶዶክስ ሆኜ አይደለም። ኦኬ ከእምነት ማለት ኤቲስት ሆነ ነበር? ኖ ኤቲስት ሆነ ሳይሆን ጀስት ብዙ ፕራክቲስ አላደረገውም ነበር እምነቱ። ከዛ ነው አሁን ተመልሼ የመጣሁት ማለት ነው። እናት አባት ፕሮቴስታንት ናቸው? አዎ ናቸው። ከኦርቶዶክስ ነው የመጡት። ማለት መጠይቅ እየገባህ ነው ግን ወንድም ማለት? አዎ ናቸው። እናት አባት ኦርቶዶክስ ናቸው? አዎ ናቸው። ታዲያ እንደዛ ከሆነ ከልጅነት የፕሮቴስታንት ነበርኩ ትላለህ ታዲያ?
ኖ ኦርቶዶክስ ሳይሆኑ ኦርቶዶክስ ይቅርታ በደንብ አላዳመጥኩም። ኦርቶዶክስ ናቸው ያልከኛል መሰለኝ። ኦርቶዶክስ ነበሩ፣ ግን እኔ ራሱ ከመወለዴ በፊት ነው እነሱ ወደ ፕሮቴስታንት የሆኑት። ግን ኦርቶዶክስ ናቸው። ኦርቶዶክስ ተከተለ ፕሮቴስታንት ሆንክ ማለት ነው። እና ተከትዬ ማት ይከብደኛል። ከዛ በኋላ ብዙ መጽሐፍ ቅዱስን ለማንበብ ሞክሬያለሁ። ብዙ ካደግኩ በኋላ ነው ጴንጤ ሆንከው? በህፃነት ነው ጴንጤ ሆንከው? አይ ካደግኩ በኋላ ነው በደንብ ትክክል ገብቶኝ የሆንኩት። ካደግኩ በኋላ ነው። ከዛ በፊትስ ምን ነበርክ? ከማደግ በፊት? ከዛ በፊት ዝም ብዬ ሄዳለሁ ምናምን፣ ግን ያን ያህል አይደለሁም። ገብቶሃል? አንደርስታንድ አድርጌው ምናምን ሳይሆን ጀስት ከቤተሰብ እንደመውረስ ነገር ነበረ እኮ። ምን አይነት ትባላለህ? ከቤተሰብ ስለወረስከው ምን እንደምትባለው ይዛኔ ክርስቲያን ነው የምትባለው ወይስ ደግሞ ገና ተመራማሪ? አይ ኖ እሄዳለሁ፣ ቸርች እሄዳለሁ፣ ምና ሁሉ ነገር አደርጋለሁ። ክርስቲያን ነኝ። ግን አለ አይደለ አዋቂ ሆነ አዋቂ ከሆንኩኝ በኋላ ነው ድጋሚ አዋቂ ሆነ አገናዝበህ አንብበህ እስከምትለይ ድረስ የራስን ቤተ እምነት ምንነቱ ትምህርቱን እስክታቅ ድረስ ያውቃል የሚለውን አሁን በአንተ አሁን እያየነው ላይቭ ላይ ሆነ ልክ ነው። መጽሐፍ ቅዱስ ካነበብኩኝ በኋላ ነው እንጂ ብዙም እስሚዝ ጆሮ የተሰጠን ልናዳምጥበት ነው። በተቻለ መጠን ሰው ሲናገር ደርቦ አይወራም። በቃ እኔ ስጠይቅህ ትልቅ ሰው ነኝ ብላ፣ ስለዚህ እንደ ትልቅ ሰው አክት ብታረግ በጣም ቆንጆ ነው። አንደኛ እኔ ሳወራ ልክ እድል የተሰጠህ ነው አይደል? እንድጠይቅም ኢዮባ እንደው እድል ሰጥተዋል፣ ተጨማሪ አድቫንስ ሰጥተዋል። ሶስተኛ ጥያቄ ድረስ እስከምትደርስ ድረስ ማለት ነው። እንደዚህ ከሆነ አሁን አንተ በምታየው ኦርቶዶክስን በምትሰማው ትምህርት መቀሌ ከተማ የሃይማኖት ሀገር እንደመኖርህ መጠን ኦርቶዶክስ ቤተክርስቲያን የምታመልከው ጣዖት አለ? እንደዛ ብዬ ጄጅ ማድረግ አልፈልግም። እውነት ለመናገር የሰው እምነት ላይ ሰው አምኖ የተቀበለ ጄጅ ማድረግ አይደለም። ከምታየው አንጻር አንተ ከመጽሐፍ ቅዱስን አሁን ካደግኩ በኋላ ስላልክ ባደግከው መሰረት እንግዲህ እድሜ ማደግ የሚለው ቃል እሱ እንግዲህ ጥያቄ ውስጥ ሆኖ ግን በቃ አንድ ጎልማሳ የሚባል ስለ መጽሐፍ ቅዱሴ ስለ ቤተ እምነቴ በደንብ አውቃለሁ፣ ማምኑን እምነት አውቃለሁ እንደሚል ሰው ኦርቶዶክስ ቤተክርስቲያን የምታመልከው ጣዖት ካለ ምንድን ነው? የጣዖቱ ስምስ ምን ይባላል? ጣዖት ብዬ ዲስሬስፔክት አላድርግ፣ ግን የተቀረጹ የሰዎችንና የመላእክታንን ምስል እንደሚሰግዱ አውቃለሁ። ስግደቱ ደግሞ ተከታታይነት ያለው ስለሆነ አንድ የተሰግዶ የቆመ ስላልሆነ ወደ አምልኮ ሊሄድ ይችላል የሚል ግምት አለኝ። ጥሩ እሺ፣ ግምት ብሎ መናገርን እንደ ማስተዛዘኛ እንውሰደውና የሰዎችን የተቀረጸን ነገር ስዕል ማድረግ ጣዖት አምልኮ ነው? መጽሐፍ ቅዱስ ዘጸአት ላይ እንደሚለን ዘጸአት 20 ላይ እናንተ የምታምኑበት ላይ እንደሚለው እንደዛ ይላል። ሚዝ ነው አይደለም? ነው ነው። ጥሩ አድርግ ስለሚል አንግሊካን ቸርቾች እኮ በቃ እንትን አትበለው፣ ችግር የለም ምንም ቅባት አያስፈልገውም። ቅባት ራሱ የተወገዘ ነው። አሁንም ሳትቀባባው ማንኛውም የተቀረጸ ምስል ማድረግ ስዕል ማድረግ ጣዖት አምልኮ ነው። አለቀ። አንግሊካን ቸርቾች ክርስቶፎሮስ የሚባልን ቅዱስ ከአንገቱ በላይ ውሻ የሚመስልን ቅዱስ በስሙ ቤተክርስቲያን አንጸዋል። ከነስዕሉ ጉብ አድርገው ጣዖት አምላኪያን ናቸው። አዎ በሚገባ አንግሊካን ጣዖት አምላኪያን ናቸው። አንግሊካን ቸርቾች ባይልህም ያንን ያደረጉ ግለሰቦች ናቸው። አይ ቸርቹ ነው የቸርቹ ላሳይ። ዶክትሪን ይቀበሉታል ወይስ አይደለም ነው ዋናው ነገር። ቸርች በስማቸው ከሆነ ከመቀበል አልፎ እኮ ቸርች ሰርተዋል በስሙ። እሺ ማስረጃ ያሳየኝ፣ አሉባልታ እንዳይወድብን። በጣም በደስታ ደስ እያለኝ ነው ማሳየኝ እንጂ ምንም ነገር ሳልሸማቀቅ ደስ ያለኝ ያሳያል። አንተ ትክክለኛ የመረጃ ሰው ሁን እንጂ ለማሳየቱ ምንም ግድ አይሰጠንም ለማለት ፈልጌ ነው። እሺ ይታያል። ይሄ ሴንት ክርስቶፎሮስ አንግሊካን ቸርች ነው። ይኸውና ስዕሉ። በፍጹም ተቀባይነት የለውም። በፍጹም ጣዖት አምላኪያን ናቸው። አዎ ይሄን አድርገው ከሆነ እና ለዚህ ምስል አድርገው ከሆነ ለሚያሳየው አምላኪ ናቸው። ለህሊና ታመን። እሺ አንደኛ ይኸውልህ እዛ ከሆነ ከሃይማኖት ሀገር ላይ ሆነ በቃ ህሊናህን አሳምነው። በቃ አትሊስት በቃ ሰው በእውነት መቆም አለበት።
ማስረጃ አሳየኝ። አሉባልታ እንዳይሆን አልከኝ። አሉባልታ እንዳይሆን አሳየው። ኢቭን ካስፈለገ እዚህ መጨረሻ ላይ ራሱ እዚህ መጨረሻ ላይ ሴንት ክርስቶፎሮስ አንግሊካን ቸርች ብሎ ሎኬሽናቸው ኮል አስ ብለው ስልካቸው ኢሜይላቸው ጉብ ብሏል። ምንም ማለት ይሄ ወደዚህ የግለሰብ አይደለም፣ ቸርች ነው ሲጀመር። ግለሰብ የሰራው የፓስተር ገሌ የነብይ ገሌ አይደለም። ለህሊና ታማኙን እሺ። ምክንያቱም አሁን የምናወራው ስለ ዘላለማዊ ህይወት ነው። ስለ ዘላለማዊ ህይወት ስናወራ እያሽቃበጥ ማውራት የለብንም፣ ለእውነት ነው ማውራት ያለብን። በዚህ መሰረት ይሄኛው ቤተክርስቲያን ያውም ደግሞ ይኸው ከነሱ ደግሞ ሌላ እንደው ምስስሎች ነው እንዳትል ቁጭ አድርገውታል። ጣዖት አምላኪያን ናቸው አይደሉም ናቸው። ስለዚህ አንግሊካን ቸርቾች ይወገዙ። አይ ማውገዝ የኔ ስራ አይደለም፣ ግን ናቸው። እኔ አልቀበልም። አይወገዙ ወይ ነው አይወገዙ ወይ? እኔ ፐርሰናሊ አልቀበለውም። በቃ በዛ ብንወስደው አይሻልም? እንደዚህ በማድረጋቸው ምን ትላቸዋለህ አንተ? አሁን አንግሊካን ቸርች ያለ ሰው ብታገኝ አሜሪካ ላይ እየኖረ ይሄ እኮ አሜሪካ ያለ ቸርች ነው። ደብተር አይደለም የሰራው፣ መርጌታ አይደለም የሰራው። እና ይህንን ያደረገው ምን እናድርጋቸው? አሁን እነዚህ ወንጌል ትሰብካለህ እነዚህ ሰዎች? አዎ። ምን ብለህ ትሰብካቸዋለህ? ለዚህ ጣዖት የምትሰግዱ ከሆነ ይሄንን እግዚአብሔር አይፈቅድም እላቸዋለሁ። ጣዖት አልሰገዱም እኮ መስገድ ሳይሆን ቸርቻቸው ላይ ስዕሉ አለ። ይሄ አንድ ቸርቻቸውን በዚህ ቅዱስ ስም አደረጉ። ሲጀመር ቅዱስ ክርስቶፎሮስ የሚባል አባት አለ መጽሐፍ ቅዱስ ላይ? ኧረ የለም እኮ። እናንተ ከመጽሐፍ ቅዱስ ውጭ ለምን አይመጣሉ? እሺ ዋናው ጥያቄ ላይ እንምጣሽ። ጥያቄ እኮ እየጠየቅኩ ነው ወንድም አለም። ጥያቄ እኮ መጽሐፍ ቅዱስ ላይ የሌለን ቅዱስ ክርስቶፎሮስ ተብሎ የዚህ ቅዱስ ታሪክ የለም። ማርያም መግደላዊት አይደለችም እችኛዋ። ቅዱስ ጴጥሮስ አይደለም፣ ቅዱስ ጳውሎስ አይደለም። በፍጡር ስም ቤተክርስቲያን ማነጽ ሳያንስ ደግሞ ለዚህ ቅዱስ ይታይ ከሆነ ከአንገት በላይ የውሻ መልክ ያለው ከዛ በላይ የሰው ያለ መስቀል የያዘ ተስሎ እናገኘዋለን። እኚህ ሰዎች ጣዖት አምላኪያን ናቸው ብለኸኛል። ስለዚህ እነዚህ ጣዖት አምላኪያን ያልኳቸው ዘጸአት 23 ምዕራፍ ቁጥር 3 ወደ ዘጸአት መጣለሁኝ። እስሚዝ ወደ ዘጸአት መጣለሁ። ሽፍት አታርገው ርዕሱ። ስለተግባባን አራዳ ለአራዳ እንጫወት፣ ችግር የለውም። ወደዛ ሳይሆን መጽሐፍ ቅዱስ የሚለው ነው እንጂ ወደዛ እመጣለሁ። መጀመሪያ ይችን አሳየኝ ሳልከኝ እኮ ነው። አሳየኝ ብለኝ ሳሳየኝ ወደ መጽሐፍ ቅዱስ ትለኛለህ። ኧረ ህሊና ተው ስሚዝ ተው፣ ዜርን ፍራ። አሉባልታ እንዳይሆን ዝም ብሎ ወሬ እንዳይሆን ደጋግመን እንዳናወራ አሉባልታ ሳይሆን ማስረጃ አሳየኝ አልከኝ። ሳሳይ ደግሞ ወደ መጽሐፍ ቅዱስ ትለኛለህ። አይ ወደ መጽሐፍ ቅዱስ ሳይሆን በመጽሐፍ ቅዱስ ነው ልመልስልህ የምችለው። እኔ ራሴን ትመልስልኛለህ በመጽሐፍ ቅዱስ። እሱን ጥቅስ ማብራሪያ ስጠይቅ ትመልስልኛለህ። መጽሐፍ ቅዱሳዊ ማስረጃ ስለ ታመጣልኛለህ። ግን በፍጡር ስም እንደዚህ ቤተክርስቲያን ማነጽ መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ በሴንት ክርስቶፈር ብሎ ቸርች እኔ ሴንት ክርስቶፈር የሚባል ቸርች ሂጄ አላውቅም ወንድሜ። የማላውቀው ነገር ነው ማለት የለም። አሁን አንተ ሴንት ክርስቶፈር የሚባል ቸርች እንደሚሄድ ነገር ያለው ስለ እኔ ብቻ ለማትጠይቀኝም እኔ ስለሚመለከተኝ ጉዳይ ማለት ነው። ስለዚህ ትክክል ናቸው ተሳስተዋል? እነዚህ በቃ ትክክል አይደሉም። ያው ዘጸአት 20 ቁጥር 3ን አንድ ያንብብ እኮ ወደ መልሱ እንመጣለን። እኮ በዛ መጽሐፍ ቅዱስ አንተ በምጠቅሰው መጽሐፍ ላይ ጥቅስ መሰረት እኚህ ሰዎች ጣዖት አምላኪያን ናቸው? አዎ ከሰማይ በታች በምድርም ለአንተ ናቸው ወይስ አይደሉም ነው? ማብራሪያውን ተወውና ስሚዝ ቆይ ወደ ማብራሪያው እንመጣለን። መልሱ ላይ በእናትህ ለምን ታደርቀናለህ? በእናትህ ኧረ ትልቅ ሰውን እንደ ትልቅ ሰውን እባክህ። ጣዖት አምላኪያን ናቸው ወይስ አይደሉም? ጣዖት አምላኪ ናቸው እኮ አልኩህ። በቃ ካመለኩት ይሄንን ቀርጸው እያመለኩት እየሰገዱ አምላኪ ናቸው። አመለኩ አላልኩም። በዚህ መጽሐፍ ቅዱስ ላይ በሌለ የመጨረሻ ጥያቄ ዕድል ለምሰጥህ ስሚዝ፣ መጽሐፍ ቅዱስ ላይ በሌለ አንድ ቅዱስ ስም ያውም ይሄው ስዕል የምታየው ባለፈው ቦርናጌን ጠይቋለሁ። እሱም ይህን ስዕል ሲተች ስለነበረ በዚህ ስም ፕሮቴስታንት የሆነ አካል ቤተክርስቲያን ጭራሽ አልፎ ተርፎ ስዕሉን ከመጠቀፍ አልፎ በስሙ ቸርች ገነባ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ እንደዛ አምላኪያን ናቸው አይደሉም?
ካመለኩ ለስከሰገዱለት አይደለም አምላኪ ናቸው። እስሚዝ ጤነኛ ነህ አይደለ? ልክ ቤታቸው ውስጥ ለማሳመር ተቀምጠው ጤነኛ ነህ አይደለ? ጤነኛ ነህ አይደል? ዲስሪስፔክት አንደራረግ ዘማሪያ እኮ ጤነኛ ነህ አይደለ? በቃ አንተ እንዲህ እንድናር የምታደርግ ያንተን ጤነኝነት ንገረኝ፣ አትሳደብ ወገኔ። እሺ በቃ ሚውት አድርግና ቁጭ ብለህ ስማ።